Egypt with a next-door neighbor who is a good neighbor. They're friends of mine, but they happened to build a dam which closed up water going into a thing called the Nile. I think if I'm Egypt, I want to have water in the Nile, and we're working on that one. It's a problem, but it's going to get solved. They built one of the biggest dams in the world, a little bit outside of Egypt. You know about that? You've been hearing about that one. And that turned out to be a big problem. I don't know. I think the United States funded the dam. I don't know why they didn't solve the problem before they built the dam. But it's nice when the Nile River has water. It's a very important source of income and life. It's the life of Egypt. And to take that away is pretty incredible. But we think we're going to have that solved very quickly. So we do good. The only one የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ጤና ይስጥልኝ በያላችሁበት የዓለም ክፍል ሁሉ ሰላምታችን ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ እሁድ ጥር 10 2018 ዓ.ም ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን መርሃ ግብር አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ በራሴና በባለቤቴ ስም ሁላችሁንም ሰላም ናችሁ? እንዴት ናችሁ? ዛሬ እንግዲህ ሁላችሁም እንደምታውቁትና ያከበራችሁም እንዳላችሁት ዛሬ እንግዲህ ጥር 10 አይደል የከተራ በዓል እንዲሁም ደግሞ የብርሃነ ጥምቀቱ ዋዜማ ቀን ነው። እንኳን አደረሳችሁ ሁላችሁንም በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ከኦርቶዶክስ ተዋሕዶ እምነት ሆናችሁ ሁላችሁም እንኳን አደረሳችሁ። በጣም ደስ የሚል ነው። ያየን ነው እንግዲህ በተገኘው የሶሻል ሚዲያ የቴሌቪዥን መስኮቶች በአገር ቤት ከዳር ዳር እየተደረገ ያለውን አከባበር እንደገና ደግሞ በውጭውም ዓለም የኦርቶዶክስ ተዋሕዶ ቤተክርስቲያን በምትገኝበት ሁሉ እየተደረገ ያለውን አከባበር እያየን ነው። እግዚአብሔር የተመሰገነ ይሁን። በጣም ደስ ይላል። እንኳን አደረሳችሁ። ሌሎቻችሁ ደግሞ እንግዲህ ከሌላ እምነት ያላችሁ ወገኖቻችን ምንወዳችሁ ምናከብራችሁ ኢትዮጵያውያን፣ ኤርትራውያን ሁላችሁም እንኳን ወደ ዛሬው መርሃ ግብራችን በሰላም መጣችሁ። በዛሬው ቀን የሚዘከሩ ቅዱሳን በረከታቸው ይደርብን፣ መሰባሰባችንን ሕያው እግዚአብሔር ይባርክልን። የዛሬውን ግን መርሃ ግብራችንን ስከፍት እንግዲህ ዜና እረፍት አለ የሰማነው በጣም የሚያሳዝን። ይኸውም የወንድማችን የአርቲስት ተወዳጅ ሆነው የአርቲስት ነጻነት ወርቅነህ ነፂ በመባል የምንጠራው ወንድማችን ዜና እረፍቱን ሰምተን ነበረ። ዛሬ ደግሞ የቀብር ስነ ስርዓቱ በስላሴ ቤተክርስቲያን ብዙዎች በተገኙበት ወዳጆች፣ ቤተሰቦች፣ ዘመዶች፣ የሥራ ባልደረቦቹ መላው ኢትዮጵያውያን የሚያውቁት በቴሌቪዥን መስኮቶች በቲያትር መድረኮች የሚያውቁት ለረጅም ዓመት ማለት ነው ወንድማችንን ለመሸኘት ተገኝተው ነበር በቀብር ስነ ስርዓቱ ላይ። እኔም ሳያው ነበር ከቤተሰቦቼ ጋር። በጣም የሚያሳዝን ነው። እንግዲህ ወንድማችንን በጣም ብዙ ስራዎች ሰርቷል። በአርቱ ዓለም በፊልሙም ዓለም ብዙዎች ዘንድ ትልቅ እውነት ከበሬታ ያለው ሰው ነው። እኔም ስራዎቹን አይነበረ ማደንቀው ሰው ነው፣ ማከብረው ሰው ነው። ወንድማችን ነፍስህን የአብርሃሙ ስላሴ በገነት ያኑርልህ። ለቤተሰቦች፣ ለወዳጆች፣ ለዘመዶች አንተን ለሚያውቁ ሁሉ ለመላው ኢትዮጵያውያን መጽናናትን ይስጥልን። እንግዲህ በጣም የሚያሳዝን ነው።
ይሄ ኖሮ እንግዲህ ወደዛ መሄዳችን ሁላችንም አይቀርም። ግን ሳይጠበቅ ደግሞ እንደዚህ ብዙ መስራት የሚችል ወንድማችን ሆኖ እያለ በጊዜ ሲሄድ ምናየው የሚያሳዝን ነውና እንግዲህ ከዚህ የምንማረው ነገር በህይወት እያለን ሁላችንም ከፈጣሪያችን ጋር በቶሎ ታርቀን ዘመኑ ያው እንግዲህ ሁላችንም ቶሎ ነው የምንሄደው እና ስለዚህ ተፋቅረን ጥሩ ስራ ሰርተን እውነት ወንድማችን የጀመረውን ሌሎችም እንደሱ ያለፉ በተለያየ ሙያ ያሉ ኢትዮጵያውያን ያደረጉትን መልካም ስራ ከነሱ ተምረን ማስቀጠል እንዳለብን ጥሩ የወደፊት ስራ መስራት እንዳለብን የተሻለ ሰዎች መሆን እንዳለብን እነሱ እንዳሳዩን ከዚህ እንማርበት ይገባል እና ይሄው ነው። በዚሁ እንግዲህ ወደ ዛሬው መርሃ ግብራችን እንሄዳለን። ከዛ በፊት ግን እስኪ የተወሰናችሁትን እንኳን አደረሳችሁና ሰላም ልበላችሁ። ያሬድ ወንድማችን ያሬድ መኮንን የመጀመሪያ ሰው ነው። ዛሬ ሰላምታውን በቅድሚያ አቅርቧል። ያሬዳችን እንኳን አደረሰ፣ እንኳን ለብርሃነ ጥምቀቱ አደረሰ። ከያሬድ በፊት ደግሞ ይቅርታ ሄቤ 1539 እና ሳራም እንኳን አደረሳችሁ ብለዋል። ኢዮብ ጥጋቡም ሰላምታውን አድርሷል፣ እንኳን አደረሳችሁም ብሏል። እንኳን አደረሳችሁ ወገኖቻችን። ፊዮሪ እህታችን እንዴት ነሽ? እንኳን አደረሰሽ ከነመላ ቤተሰብሽ። ታንኪዩ እናመሰግናለን። አዲስ ታደሰም 1954 እናመሰግናለን። ፕሮግራማችሁን ያለው ነው እንግዲህ የአባይ መገደቡ ጥሩ ሳለ ግን እኛ ምን ተጠቀምን? ዛሬ የኤሌክትሪክ ክፍያ አባይ ተገድቦ ይለናል። አንተ ደግሞ ቸኮልክ። እስኪ ቀስ ብለን እስኪ እናያለን። አዲስ ወይ አንቺ ልበል። ለማንኛውም አዎ እውነት ነው እንግዲህ ከእሱ ጋርም በተያያዘ አንድ ነገሮች እናያለን ዛሬና እስኪ ይቆየን የኛው ኮሜንት ከማድረግበት። ነፃነትም ሰላምታን አቅርባለች ያቀርበዋል። ሳራ ቢ H7T ሰላም ወንድማችን ብላለች። ሰላም እህታችን እንዴት ነሽ? ዳዊትም ሰላምታውን አቅርቧል። እንኳን አደረሳችሁ ብሏል ሁላችሁንም። ዮሴፍ 3397 ኤሶፕ ኢትዮጵያ ፕሮግራም ታዳሚዎች እናንተንም ጨምሮ ነው እንኳን አደረሳችሁ ለከተራ በዓል ለብርሃነ ጥምቀቱ ሁላችሁንም እንኳን አደረሳችሁ ብሏል። እንግዲህ ቁጥሩ እየጨመረብኝ ስለሆነ ሁላችሁንም ሰላም ብያለሁ በራሴና በባለቤቴ ስም። ይኸው ባለቤቴም ከጎን እኔ ትገኛለች፣ ሰላምታዋን እያቀረበች ነው፣ እንኳን አደረሳችሁ እያለች ነው። እንግዲህ በፕሮግራሙ ሂደት ፕሮግራማችንን ከወደዳችሁት ላይክ ማድረግ አትርሱ፣ ለብዙዎች እንዲዳረስ ይረዳናል ማለት ነው። በጣም ጠቃሚ መረጃዎች ናቸው ያሉን። ዛሬ ላስተዋውቃችሁ መርሃ ግብራችንን ሌተስት አፕዴት ይኖረናል። ዓለም እንዴት ሰነበተች ብለን እንጀምርና በወቅታዊ መረጃ ማለት ነው ዳሰሳ ካደረግን በኋላ ከዛ በመቀጠል በዋና መርሃ ግብራችን በበራሪ ወረቀቱ እንዳያችሁት የተላከው ደብዳቤ ትራምፕ በግድባችን ሊያዝበት ፈልጓል በሚል ሌላም እንግዲህ ግሪንላንድ ላይ የጠቆመ ይመስላል። እስኪ እንግዲህ በሂደት እናየዋለን በፕሮግራሙና በጣም ሁለቱ እንግዲህ በሌተስት አፕዴትም ብዙ ነገር ነው የምናየው። ከዛ ደግሞ በዋናው እንግዲህ መርሃ ግብራችን ደግሞ ብዙ ነገሮችን የምናየውናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። መሰባሰባችንን የዋው እግዚአብሔር ይባርክልን። እንግዲህ እያከበራችሁን ዋዜማውን የከተራን በዓልም በያላችሁበት ሆናችሁ አፍታ ካገኛችሁ ደግሞ መርሃ ግብራችንን ካልሆነ ደግሞ በነገው ዕለትም ማየት ትችላላችሁ። ግን ፕሮግራሙ በጣም ወሳኝ ነው። ከረንት ሲቹዌሽንን በዓለም ላይ እየተካሄደ ያለውን የምናይበት ነው። ወደ ሀገራችንም የቀረበ ኢንፎርሜሽን በጣም ታገኙበታላችሁ። ስለዚህ አብራችሁን ቆዩ። በዚሁ እንግዲህ ወደ ዛሬው የመጀመሪያው ሌተስት አፕዴት ስላይዳችሁን ወስዳችኋለሁ። እስኪ ብቅ በይ እንዳይሽ ያለ ባለቤት ይላል ዛዮን ስታር።
በቅርቡ ተስፋ እንትን ስለምትል ነው ጊዜው ሲደርስ ትላለች። እና አንድ ቀን እንግዲህ ባይሆን በዚህ መርሃ ግብር ላይ ሳይሆን ወይ ፕሮባብሊ በምስክርነት ፕሮግራም ላይ ወይ አንዱ ትቀርባለች እና ባይዘው ብዙዎቻችሁም ታውቃቷታላችሁ። ለማንኛውም እንግሊዝ ሀገር የምትኖሩ ስለዚህ እኔ ራሱ እዚህ እንትን ካልኩ አይበቃም። ለማንኛውም ከባድ ነው። ለማንኛውም ያው ደጀን ነች ከኋላ እሷ ብቻ ሳትሆን ልጆችም እንደዛ ናቸውና እንግዲህ ዛዮን ስተር ነው እንደዛ ይሁን። ለማንኛውም እንቀጥል። ኦኬ ዛሬ በመጀመሪያ ስላይዳችን የምናየው ይህንን ነው። እንግዲህ የቬኔዙዌላ ተቃራኒ እንትን ያው አሁን እንግዲህ አሜሪካ ያሰረውን መሪያቸውን የምትቃወም የነበረች ሴትዮ አሁን እነ ትራምፕ ወደ ስልጣን ፕሮባብሊ ሊያመጧት የሚያስቧት ሴትዮ እቺ ማሪያ ኮሪና የምትባለው ሴትዮ ነች። በ2009 እንግዲህ የየል ኖቤል ፕራይዝ አግኝታለች። በምን ቢሉ በሰላም ኖቤል ፕራይዝ እንግዲህ አግኝታለች። እንደ አብይ አህመድ እንደ ጠቅላይ ሚኒስትራችን እንደዛ ያገኘች ሴት ነች። እና ለማንኛውም ግን እንግዲህ በየል ዩኒቨርሲቲ አይ ቲንክ ተምራለች እና በዛ ምክንያት የእኛ ተማሪ አውር ፌሎ እንግዲህ ተማሪ በ2009 ያሸነፈችው በሚል ደስ ብሏቸው ገልጸው ነበር። እና በዛን ወቅት እንግዲህ ያገኘችውን ይህንን ሜዳል የኖቤል ፒስ ፕራይዙን ሜዳል ሽልማት ማለት ነው አሁን ሰሞኑን በጣም የሚያስቅ እኮ ነው ያለው ባካችሁ ለዶናልድ ትራምፕ ጊፍት ሰጥታለች። እና በጣም ይገርማል። እና ትራምፕ እንግዲህ እሱ ራሱ ባያገኘው እርግጥ ነው የፓኪስታኑ እንደገና ደግሞ የእስራኤሉ ቤንጃሚን ኔታንያሁም ያው እንዲያገኝ እኛ ሰፖርት እናደርጋለን እኛ እንደግፋለን ብለው ለኖቤል ፕራይስ ሽልማት ሰጪው ቢጠቁሙም እሱ ስላልተሰጠው እስካሁን በአቋራጭ እንግዲህ በሚመስል ሁኔታ ማሪና ኮሪና ማቻዶ ፕሬዘንትስ ትራምፕ ዊዝ ሄር ኖቤል ፕራይስ ሜዳል እና ሰጥተዋለች ማለት ነው። እሱም ተቀብሏል። እንግዲህ የወዳጅነት የወደፊት ብዙ የምናደርግበት ምልክት ነው በማለት ተቀብላለች። እና ያው ትራምፕ ጥርስ በጥርስ ሆኗል። እንደዚህም ይቻላል ማለት ነው። ለካ እኔ አላቅም ነበር እንደዚህ መስጠትም እንደሚቻል። ትራምፕ ሂፕድ ፕሬዝ ኦን ዘ ቬኔዙዌላን ኦፖዚሽን ሊደር ፎር ፕሬዘንቲንግ ሂም ዊዝ ሄር ኖቤል ፕራይዝ ፒስ ፕራይዝ ፎር ዘ ወርክ አይ ሃቭ ደን እና አንተ እኔ በሰራሁት ስራ በጣም በመደሰቷ ምክንያት ለእኔ አይገባኝም ለአንተ ነው የሚገባ ብላ ሰጥታኛለች ብሏል ትራምፕ። እና ስትል ያለበትን እንግዲህ ሙሉን አንብቡት። ያው ለነገሩ ዲስክሪፕሽን ላይ ማስቀምጬ የላችኋለሁ ማንበብ ከፈለጋችሁ። እና እስኪ ስትናገር ያለበትን ጋዜጠኞች እያጨናነቋት እቺ መካከል ላይ የምታዩት ናት። ስሟት። Maria, did you offer to President Trump your Nobel Peace Prize? I presented the President of the United States the medal of the Nobel Peace Prize. አዎ ፓፔትማ ስለሆነች እኮ ነው ፊዮሪ ፓፔት ስለሆነች አሻንጉሊት ነች። እና ሰውየውን አስረው ዋነኛውን መሪ አስረው እችን እንግዲህ ሊያመጧት የሚፈልጓትን አትሊስት ኖቤል ፕራይሷን እንኳን ሰጣ ወደ ስልጣን ትምጣ እንጂ እንግዲህ ያው በጣም የሚገርም ነው። I told him this, listen to this. 200 years ago, General Lafayette እሷን ታሪካው ምንም አያደርግልንም እንግዲህ ወደ ኋላ ምናምን የሰጠሁት አሻንጉሊት መንግስት መሆን ስለምፈልግ ነው ፓፔት ነኝ ላለ ማለት 200 ዓመት ወደፊት ወደ ኋላ ምናምን እያለች ታወራለች። የቀደመ ታሪክ ሰባ ለማምጣት ግን አለማው እሱ አይደለም። ለማንኛውም እና የእሷን ዲስኩር መስማት የምትፈልጉም አይመስለኝም። ለማንኛውም እንቀጥል። ማየት ከፈለጋችሁ ኢትዝ ኢንታይሪቲ ቪዲዮውን እንደተለመደው ቴሌግራም ላይ አስቀምጥላችኋለሁ። ግን ከዛ በመቀጠል እንግዲህ የዚህ የዳታ ሴንተር ጉዳይ እንግዲህ እንደምታውቁት ዳታ ሴንተሮች ብዙ በሀገራችን በመላዋ በብዙ ዓለምም እየተስፋፉ ያሉ ነገሮች ናቸው እና ከዳታ ሴንተር ጋር ጎን ለጎን ዳታ ማይኒንግ ሴንተርስ ደግሞ ዳታ ሴንተር እንግዲህ ብዙዎች እንደ ጥሩ ነገር ያውጣል። ግን ሁለቱም ዳታ ሴንተርም ሆነ ዳታ ማይኒንግም ሆነ
ሁለቱም ፓወር ሃንግሪ ነው። ኤነርጂ በጣም ይፈልጋል፣ ብዙ ውሃ ይፈልጋል፣ ብዙ ኤሌክትሪክ ይፈልጋል። እኛ ሀገር እንግዲህ አሁን በዚህ ለዳታ ማይን ለሚያደርጉ የውጭ ካምፓኒዎች በጣም እየተስፋፉ ነው፣ በድብቅ እየተስፋፉ ነው ያሉት፣ መንግስት ፈቅዶላቸው ማለት ነው። ከነሱ የሚገኝ የገንዘብ ጥቅማ ጥቅም ስላለ በዚህ ምክንያት ነው ብዙ መብራት እየጠፋ ደጋግሞም እየጠፋ ያለው በአዲስ አበባ በተለይ ብለን ተናግረናል። አንድ ሁለት መርሃ ግብር እንደሰራው ታስታውሳላችሁ። እና የሚገርመው ግን ይሄ ነገር በሌሎች አገሮች እንግዲህ ያው ያለ ኤአይ ያለ ዳታ አይሆንም። ስለዚህ ዳታ ሃርቨስት ካላደረገ አርቲፊሻል ኢንተለጀንስ የለም። ስለዚህ የሰው ልጅ ኮንትሮል ለማድረግም ወይም ደግሞ በአራተኛው ኢንዱስትሪ አብዮትም ደግሞ ትልቅ መርታ ላይ ለመድረስም በእነሱ አገላለጽ ዳታ ያስፈልጋቸዋል። ዳታ ስለ እኛ ማንነት፣ ስለ ማንኛውም በዓለም ላይ ስላለ ዳታ፣ የምንጻጻፈው ኢሜይል ራሱ ዳታ ነው፣ ቴክስቱ ዳታ ነው፣ ፎቶ ስለ እያንዳንዳችን ያለው ነገር ዳታ ነው። የድምፅ ምን ዳታ ያልሆነ ነገር ምን አለ? ዳታ ከረንሲ ነው በአሁኑ ወቅትና ለበጎ እንደሚወሰድ ሁሉ ለመጥፎም ሊውል ይችላል። ሰዎችን፣ ሀገሮችን ለማንበርከክ ሚስጥራቸውን እንትን ለማድረግ በሙሉ ማንኛውም ነገር ፓወር ነው እና ለማርኬቲንግ ለምን የማይጠቅሙ ነገር የለም። ለማንኛውም ግን በጣም ፓወር እንግዲህ ይሄ ሪል ታይም የሚሰራ ነገር ስለሆነ ለመቀዝቀዝ ውሃ ያስፈልገዋል። ለጉልበት ደግሞ ብዙ እንግዲህ ኮምፒውተሮችን፣ ተርባይኖችን፣ የኮምፒውተር እንትኖችን ስለሚያንቀሳቀስ በዚህ ምክንያት ደግሞ ኤሌክትሪሲቲ ያስፈልገዋል። በዚህ ምክንያት ነው እንግዲህ አሁን ኤሌክትሪክ በጣም እየጠፋ ያለው በተለይ በአዲስ አበባ እና አሁን እንግዲህ የኢትዮጵያ መንግስት የሚያስበው አሁን ከትንሽ ጊዜ በኋላ ያው ፉሊ የግድቡ በሚንቀሳቀስበት ጊዜ ኢትዮጵያ ዋነኛ እንግዲህ ይህንን መሸጥ የማቅረብ ፓወር የማቅረብ የምታቀርብ ሀገር ትሆናለች፣ እንኳን ለራሷ ለሌሎች ሀገሮች። በዚህ ምክንያት እነኝም ብናስፋፋ ችግር የለውም ነው። ከዚህ ጋር አብሮ ብዙ ኢንቫይሮንመንታል ኢምፓክት አለው በጤና ላይ፣ በተፈጥሮ ላይ፣ በአካባቢ ተፈጥሮ ላይ የሚያደርሰውን ነገር ሁሉ በቀደሙ ፕሮግራሞች ሰርቸዋለሁ። ታዲያ በዚህኛው አርቲክል የምናየው ምንድን ነው እንግዲህ አሁን ከ2025 እስካሁን ባለው ጊዜ ማለት ነው ሪፖርቶች ወጥቶ ነበር። በብዙ ሀገሮች ዳታ ሴንተሮች እየተዘጉ ነው። ምክንያቱም አገራትና መንግስታት ይሄ ነገር ከጥቅሙ ጉዳቱ ያመዝናል፣ ኢንዱስትሪዎችን በጎን በተጓዳኝ እንዲዘገጉ እያደረገ ነው። ምክንያቱም ኤነርጂ በጣም ይወስዳል። ለሌሎች ለህዝቡ መድረስ ያለበትን ኤነርጂ ይሻማል። ለፋክተሪዎች፣ ለኢንዱስትሪዎች የሚያስፈልገውንም ኤነርጂ እና በውሃም በኤሌክትሪክም በጣም የሚወስድ ነገር በመሆኑ ምክንያት ተብሎ ብዙ ሀገሮች እየዘጉ ነው። በመዝጋታቸው ምክንያት ይህ ሪፖርት እንግዲህ እንደሚያሳየን አሁን ካንስሌሽኑ 4 እጥፍ ሆኗል። የሰጧቸውን ፈቃድ ሁሉ እየሰረዙ ነው እና አትሊስት 25 ዳታ ሴንተርስ projects around the country were cancelled last year due to the opposition from local communities, according to research from intelligence platform Heatmap Pro የሚባለው ኢንተለጀንስ ሰርቶ በዚህ ምክንያት እንግዲህ ብዙ ካንስል እየተደረጉ ነው። ያው እንደምታዩት ሊስቱ እንግዲህ በዓለም ነው። ስለዚህ ሪሰርቹ እንደሚያሳየው the researchers also say that the number of cancellation outpaced other measures of data center growth. For example, the amount of electricity used by data centers nationwide grew. በመዘጋቱ ምክንያት እነኚህ ዳታ ማይኒንግ ካምፓኒዎች ዳታ ሴንተሩ በሚዘጉበት ጊዜ ተመልሶ ኤሌክትሪኩ ወደ ቦታው ተመለሰ ብሎ ጥናት ነው እንግዲህ ይህን ጥናት አቅርበዋል። እና እንግዲህ እኔ ለእናንተ ማቅረብ ነው መረጃውን፣ እናንተ ደግሞ ማንበብ ነው። ብዙ ሀገሮች ተጠቅሰዋል በአርቲክሉ ለምን እንደዘጓቸው። እንግዲህ 4 እጥፍ ሲነጻጸር ካለፈው ዓመት የአሁኑ ዓመት 4 እጥፍ ዳታ ማይኒንግ ሴንተሮች ብዙ ሀገሮች ዘግተዋል፣ ኢንክሉዲንግ በአንዳንድ ስቴቶች በአሜሪካ። ከዛ በመቀጠል የምናየው በሌተስት አፕዴት ዘጋርዲያን ይዞት የወጣውን አርቲክል ነው። እንግዲህ ይሄ አሜሪካ የትራምፕ መንግስት ነው ለ75 ሀገሮች ቪዛ አንሰጥም እንግዲህ ወደ አሜሪካ ለተለያዩ ምክንያት፣ ለስራ፣ ለጉብኝት፣ ዘመን ለመጠየቅ ምናምን ቪዛ አንሰጥም። ትራምፕ አድሚኒስትሬሽን ኢንዴፊኒትሊ ሰስፔንድድ ኢሚግራንት ቪዛ ፕሮሰሲንግ ፍሮም 75 ካንትሪስ። ኦኬ። ስለዚህ ለኢሚግራንት ቪዛ ፕሮሰሲንጉን ከ75 ዓመት ለስደተኞች ማለት ነው
በቃ ፕሮሰስ አናደርግም ብሎ 75 ሀገሮች ካንስል አድርጓል ማለት ነው እና እንትና ሰስፔንድ አድርጓል ለጊዜው ገድቧል ለምን ያህል ጊዜ ምናምን የሚለውን እንግዲህ የሚታይ ነው በዚህ ምክንያት እንግዲህ በተለያየ ጉዳይ ስደተኛ ሆኖ ጀኒውን ኬዝ እንኳን ቢኖር ማለት ነው አንድ ሰው ወደ እንትን ሊመጣ የሚችልበት ሁኔታ ለአሜሪካም በትራምፕ መንግስት በ75 ከዘመነኝ ከሊስት ከማረጋቸው አሁን ከ75 ሀገሮች ከሆኑ አይሆንም ማለት ነው ሊስቱ ረጅም ነው ባጭሩ ግን ለመናገር ኢትዮጵያና ኤርትራም በዚህ ሊስት ውስጥ ተካተዋል ያውታላችሁና ታውታላችሁ እንግዲህ ትራምፕ አድሚኒስትሬሽን አዝ ኢንዴፊኒትሊ ነው ማለት እንግዲህ ኢንዴፊኒትሊ ማለት በቃ አቆሟል መቼም አይመለስም ኢንዴፊኒትሊ መሆኑን እንደውም አሁን ነው ኢንዴፊኒትሊ ሰስፔንድድ ኢሚግራንት ቪዛ ፕሮሰሲንግ ፎር ፒፕል ፍሮም 75 countries making one of its most expensive effort yet to restrict legal pathway ስለዚህ በጣም ብዙ ኮስት ያደርጋል ማለት ነው እንግዲህ በጠበቃም በምናምንም በምን ቢኬድ እንኳን ማለት ነው the freeze which takes effect ከ21 ጃንዋሪ ነው ዛሬ እንግዲህ ቀኑ ዛሬ 18 ነው ከ21 ጃንዋሪ ጀምሮ ነው targets applicants officially deemed likely to become a public charge people who they believe may rely on government benefit for basic needs በዚህ ምክንያት እንግዲህ እነኚህ አገሮች አሁን የምናያቸው አገሮች ዲቪም የለም ተሰዶ ወደ አሜሪካ መምጣት አይቻልም ነው አዎ በቃ እንደዛ ነው ተሰዶ ወደ አሜሪካ መምጣት አይቻልም ያሉትም ራሳቸው እንግዲህ ኬዛቸው ያላለቀ ይጠነክርባቸዋል እዚህ ጋር ትሩዛው የተማርክ እንግዲህ አገርን አገልግላ እውነት ነው አፍጋኒስታን ሶሪ መልሰው ቸኩልኩና ወደ ሌላ ሊድ አገሮቹን እንግዲህ ሊስት ስናደርጋቸው እኔ ሙሉን አልጠራቸውም ብቻ የኛ ሀገርና የኤርትራን ይኸው ኤርትራ 25ኛ ተራ ቁጥር ኢትዮጵያ 26ኛ ተራ ቁጥር እንግዲህ 75 ሀገር ሊስቶች ናቸው ይሄ ሰውዬ በጣም የሚገርም ነው ነገ እንግዲህ እነሱም ስደተኛ ሊሆኑ ይችላሉና እንደዚህ መሆኑ በጣም ይገርማል በመቀጠል በሌተስት አፕዴት የምናየው ይህንን ባለፈው መርሃ ግብር አሳያችኋለሁ ብዬ ነበረ እንግዲህ የመሬት አስተዳደር ስርዓትን ከፋይዳ ዲጂታል መታወቂያ ጋር ለማስተባበር ማለት ምንድነው መሬት ካላችሁ ቤት ካላችሁ መሬት እንግዲህ ያለውን ማለት ነው በዲጂታል ካርታ ለማሳደስ ሊሆን ይችላል ለመሸጥም መሬታችሁን ምናምን ሊሆን ይችላል ዋትኤቨር ብቻ ስለዚህ የመሬቱ ፈቃድ ካርታው ዲጂታሊ የገበሬውም የከተማ ውስጥም ያለው እንዲሆን ከዲጂታል ጋር መተሳሰር አለበት ብሎ መንግስት ወስኗል ያልኳችሁን አላሳያችሁም ነበር አሳያችኋለሁ ብዬ ነበር ታስታውሳላችሁ በዚህ ምክንያት ይኸው እንደምታውቁት አዲስ አበባ ከታህሳስ 16 2018 ብሔራዊ የመሬት አስተዳደር ስርዓት ከፋይዳ ዲጂታል መታወቂያ ጋር በማስተባበር የአርሶ አደሩን የብድር አቅርቦት ይሄ ነው እኔ የሚያሰጋኝ ምክንያቱም ከዚህ በፊት ስጮህበት የነበረውን ታስታውሳላችሁ ነገ ወገኖቼ ባለፈውም ተናግሬዋለሁ አሁን ደግሞ ስትረስ ለማድረግ አሁን እንደምታውቁት እንግዲህ ብዙ የውጭ ድርጅቶች ባንኮች ማለት ነው አሰፍስፈው ወደ ኢትዮጵያ ሊገቡ በር ተከፍቶላቸዋል ያ ደግሞ እንግዲህ በሚሆንበት ጊዜ ሱነር ኦር ሌተር በሀገር ውስጥ ሀገር በቀል የሆኑ ባንኮችን ከጨዋታ ውጭ ያደርጓቸዋል ምክንያቱም እነሱ ጉልበት ያላቸው ናቸው ስለዚህ ባንኮች ደግሞ ያለ ብድር ምንም ባንክ እኮ ሰው ገንዘቡን አስገብቶ ስላወጣ ብቻ አይደለም ነው ኢንተረስቱ ነው ባንክን ትልቅ ብዙ ቅርንጫፎች እንዲከፈት ምናምን የሚያደርገው ስለዚህ እሱም ብቻ ሳይሆን ደግሞ ያለን የኛን ገንዘብ እነሱ ለተለያየ ነገር እንትን እየተጠቀሙበት በእኛ ገንዘብ ሲሰሩ ማለት ነው ባንኪንግ ከዛው ነው እንትን የሚለው አሁን ታዲያ እንግዲህ አሁን ከባንክ ገንዘብ በምንበደርበት ጊዜ ኢንተረስት ሬቱ የብዙ ባንኮች በኢትዮጵያ ያሉት ተቀራራቢ ነው በጣም የተለየ ዲፍረንስ ያለው የለም በዚህም ሀገር እንደዛው ግን እነኛው ነው የውጭ ባንኮች አንቀም ስላላቸው ወደ ሀገር ውስጥ በሚገቡበት ጊዜ ህዝቡን ከኛ ብትበደር እኮ እኛ ጋር እኮ ከረንት አካውንት ምከፍት እኮ እኛ ጋር እኮ ክሬዲት ካርድ ቢኖር እኮ እኛ ጋር እኮ ምናምን ብለው ኮላቶራል መሬትህን ቤትህን ኮላቶራል አስይዘ ብትበደር እኛ ደግሞ በዚህ ከነዚህ ሌሎቹ ባንኮች ከሚሰጡ ኢንተረስት በታች በትንሽ ክፍያ እንድትወስድ እናደርጋለን ይሉታል የዛን ጊዜ ማን ነው ይህንን እምቢ የሚለው ከዛ ያንን በሚያደርጉበት ጊዜ
ሌሎቹ ባንኮች ከጨዋታ ውጭ ይሆናሉ። ምክንያቱም ኮምፒት ማድረግ ስለማይችሉ አቅም ስለሌላቸው በብዙም ሀገር የተደረገው እንደዚህ ነው። ከዛ ግን በዛ አይቀጥልም። ሌሎቹ ባንኮች ከተዘጉ በኋላ እነኚህ የውጭ ባንኮች እነሱ ብቻ ኦልሞስት በቃ የሚቆጣጠሩት አይነት ማርኬት ይኖራል። ከዛ እንግዲህ መልሰው ኢንተረስት ሬቱን ከፍ በሚያደርጉበት ጊዜ ሰው ኮላቶራል አስይዞ ያስያዘውን ቤት ኮላቶራል መልክ ያሳዘውን መሬት በሙሉ ያጣል ማለት ነው። ቀስ በቀስ ኤክስፓንድ እያደረጉ መሬቱን ይህም በፊት ጀምሬ ገና ገቨርነሩ አገር ፈርጥጦ ሳይሸሽ በፊት የምናገሩ የነበረውን ታስታውሳላችሁ። ይሄ ነገር ይመጣል ማለት ነው። ብዙ አፍሪካ ሀገሮች በዚህ ምክንያት ነው ፎሬን ባንኮቹን ያስወጡት ብለንም አይተናል ከዚህ በፊት እና ይሄ ስጋት ነው። ምክንያቱም አሁን በዲጂታል ደግሞ በሚሆንበት ጊዜ ነገሮችን በጣም እነኛ የውጭ ድርጅቶች ባንኮች ለመግባት ይቀላቸዋል። ምክንያቱም ዳታው ካርታው ምናምኑ በዛ ላይ ነው ያለው። ስለዚህ በኢንቨስትመንት ሰበብ የሚገቡት እንግዲህ አስባችሁታል። መንግስት ባለበት ሀገር እነሱ መንግስት የመሆናቸው ምክንያቱም ፓብሊክ ፕራይቬት ፓርትነርሽፕ ነውና ስለዚህ መንግስት ደግሞ ሲኖ ኢቭል ሂር ኖ ኢቭል የሚጫወት ከሆነ አላየውም አልሰማውም እኔ እስከተመቻቸልኝ የሚል አይነት መንግስት ባለበት ሀገር ህዝቡ አስባችሁታል ትልቅ አደጋ ላይ ሊወድቅ ይችላል ብዬ እሰጋለሁ። ይህን እንግዲህ አይደለም የምትሉ ሰዎች ትኖራላችሁ። ግን ብዙ ሰዎች የሚያስጠነቅቁት በዚህ ጉዳይ ላይ በብዙ ሀገር ያሉ ሰዎች የሚናገሩት ይህንን ነው። እንግዲህ በሂደት የምናየው ይሆናል ማለት ነው። እግዚአብሔር ይሁነን። ታዲያ ይህንን ተከታትሎ ነው ወገኖች ባይዘው በጣም ተከታትሎ ነው። ይህ ደግሞ በ16 ጃንዋሪ የወጣ ነው አርቲክል ማሳያችሁ። ይሄ ደግሞ በጣም ይገርማል። እንግዲህ የኮሜርሻል ባንክ ኦፍ ኢትዮጵያ ይወላችሁ በጣም ነገሮች በጣም እየሄዱ ነው። የኮሜርሻል ባንክ ኦፍ ኢትዮጵያ ታንኪዩ አቢ 55 ህንድ ሀገር በገበሬዎቹ ከጨዋታ ውጭ የሆኑት እንደዚህ ነው። በጣም ጥሩ አስታወስከኝ። ከዚህ በፊት ተናግሬ ነበር። ገበሬዎች ደም እንባ ነው የሚያለቅሱት ለረጅም ጊዜ እና በዚህ አይነት መንገድ ያዙበታል። ከዛ በኋላ መሬት ላይ ከተባለ በኋላ የምትጠቀመውን ማዳበሪያ ሁሉ ይነግረዋል። የምትጠቀመውን ዘር ከየት እንደምትገዛ ሁሉ ይነግረዋል። መሬት ላይ ምን መትከል እንዳለብህ ሁሉ ይነግረዋል የዛን ጊዜ እና በቃ ምንም ነገር እና ገበሬዎቹ ብዙዎቹ በህንድ ዘይ ኮሚት ሱሳይድ ራሳቸውን ገደሉ ብዙዎቹ እና በጣም አሳሳቢ ደረጃ ሊመጣ ይችላል ማለት ነው። ከዚህ ጋር በተያያዘ የኮሜርሻል ንግድ ባንክ ኢትዮጵያ እንግዲህ አዲስ አፕ አውጥቷል። ስታር ፔይ የሚባል ሌላ ነገር አለም ዲጂታል ማለት ነው። ይህ እንግዲህ እርምጃው ሄዶ የኢትዮጵያን የወረቀት ገንዘብ አጥፍቶ ከሌሎቹ ልንቀደም ነው። በስማም እንኳን ደስ አላችሁ። የወረቀት ገንዘብ በፍጥነት አጥፍተን ወደ ሲቢዲሲ ሴንትራል ባንኪንግ ዲጂታል ከረንሲ ሙሉ ለሙሉ ደግሞ በሚባል ደረጃ እንግዲህ ቀስ ብሎ የወረቀት ባንክ ጠፍቶ ገንዘባችንንም ማለት ነው ልክ እንደ መሬታችን ዲጂታል በማድረግ ሌላው እንግዲህ አሁን ያሰፈሰፈዋል ጅቡ የቀን ጅቡ በኢንቨስትመንት ሰበብ እንዴትችን በቁሟ ገነት የተባለላትን ሀገራችንን እና ህዝቧን እንዴት እንግዲህ እንደሚመዘብሩ ያነጣጠሩበት መንገድ በጣም ይመቻቻል። ለዚህ ነው አለልኝ ብቻ አይደለም እኮ እናንተ እዚህ ጋር አሁን ይህን ፕሮግራም የምትከታተሉ ብቻ አይደለም ይህን ነገር ቆይ ተረጋጉ። ዲጂታል አይዲ ዲጂታል ከረንሲ ይሄ በሙሉ እኮ ኮንትሮል ሜካኒዝም ነው ወደፊት የሚያመጣው እድገት ብቻውን አይደለም ማየት ያለብን የምንለው ነገር እና በተለይ ደግሞ ሜን ፕሌየሮቹን ስናይ ተጫዋቾቹ እነማን ናቸው የሚለውን ከጀርባ ያለው ስናይ ለዚህ ነው። እና ለማንኛውም ግን የኢትዮጵያ መንግስት ይሄ መንገድ ነው የሚያዋጣኝ ብሏል። በዚህ ምክንያት ይሄ ስታር ፔይ የሚባል እንግዲህ አፕ አውጥቷል። ይህንን ስታር ፔይም እንግዲህ በጣም ዋነኛው ባንክ ነው ደግሞ የንግድ ባንካችን ነው። በዚህ መሰረት እንግዲህ ዲጂታል ትራንስፎርሜሽን ጎል ነው እና ዲጂታል እንግዲህ ቀስ ብሎ ከገንዘቡን በዲጂታል ለመተካት ነው የወረቀት ገንዘቡ ጠፍቶ። ሰዎቹ እንግዲህ ያው እንደምታዩት ምረቃውን ምንድነው ሎንቹን አካሂደዋል። ሎንች ተደርጓል። 6 ሆኖ ነው የቀረቡት እና ደግሞ እስኪ ኤሶቶሪክ የሆነውን ድብቁን የሆነ የታየኝን ነገርም በዚችው አብረን እንይና ከዚህ ጋር እንግዲህ እንደምታዩት 6 ናቸው እነኚህ ሰዎች። እንግዲህ ስታር ፔይ ምንድን ነው የሚለውንም ከዛ ጋር እናያለን። ከዛ በምረቃው ሰዓት ላይ እንደምታዩት እንግዲህ ምን እንደሆነ አላቅም የሆነ ሪቹዋል በሚመስል ደረጃ እነኚህ 6 ሰዎች አሻራችንን አድርገናል ለማለት ይሁን አላቅም ብቻ
በትራያንግሉ ላይ እጃቸውን ቁጭ አድርገዋል። እንደ አሻራ ፊንገር ፕሪንት ነው እንግዲህ። ፊንገር ፕሪንት እንግዲህ ማለት ወደ ዲጂታል ትራንስፎርሜሽን ይሄዳሉ። ለምን ወረቀት ገንዘብ ሳይሆን የሰው ዳታ በሙሉ እንግዲህ አይሪስ ፊንገር ፕሪንት ምናምን በሙሉ ይመዘገብና ከዛ ብር በብር አየር ባየር ትጫወታለ ነው። እሱ አንደኛው ነው። ከዛ እንደገና ደግሞ ጥቁር ነው እንግዲህ ይሄ ትራያንግሉ የተቀመጠው ኪዩቡ ላይ ነው እና ስታርፔ የማን እንትን ነው የሚለውን ነገር ስንመለከት እንግዲህ በጣም ይገርማል። ከዚህ ጋር 6 እንግዲህ 3 ናቸው ሰዎቹ። በጣም ይገርማል። ከዛ እንደምታዩት እንግዲህ ኪዩብ የማን ምልክት ነው ሲባል ጥቁር የሚያደረጉበት የሳተርን ነው። ሳተርን ደግሞ እንደምታውቁት እንግዲህ 6ኛ ፕላኔት ነው ከፀሐይ። በዚህ ምክንያት እሱን ለማመልከት ይሁን እንግዲህ እኔ እንደዛ ነው ብዬ ነው ማምነው። ለማንኛውም ታዲያ ከሳተርን ጋራ እና ራሱን አመሳስሎ ብላክ ሮክ እንግዲህ ከሳተርን ጋራ አመሳስሎ ራሱን የሚያቀርብ ሎጎውን የሚያቀርብ ካምፓኒ ነው፣ የላሪ ፊንክ ማለት ነው። እና እንግዲህ ላሪ ፊንክ ከዚህ ጀርባ እንግዲህ እንደምታውቁት ያው በኢንቨስትመንት ደረጃ ተፍ እያለ ቢሆን እንደዛ እንግዲህ ምንም የሚገርም ነገር አይሆንም ማለት ነው። በሂደት እናየዋለን። ይሄ ከሆነ በጣም አሳሳቢ ነው። እንግዲህ ፓብሊክ ፕራይቬት ፓርትነርሺፕ ብለን እስካሁን ስጋት አለ ያልነው እነኚህ ሰዎች ኢትዮጵያ ኢኮኖሚ ውስጥ ከገቡበት፣ ባንኪንግ ኢንዱስትሪ ውስጥ ከገቡበት፣ የብላክ ሮክ ሰዎች ከገቡበት በጣም ከባድ ነው የሚሆነው። መጀመሪያ እንግዲህ በፊትም እንዳየነው በስትራክቸራል አድጀስትመንቱ ገንዘብ ከሰጠናችሁ ምን ታደርጉልናላችሁ፣ ምን እንጠቀማለን የሚሉ ሰዎች ከአይኤምኤፍ እና ከወርልድ ባንክ ጀርባ አሉ ቢሊዮነሮቹ ብለን ስናይ የነበረውን አሁን ጊዜውን ጠብቆ ያው ወደዚህ መምጣታቸውን እየነገሩን ነውና እንግዲህ ከዚህ በፊት ማንንም አይተን አናቅም። እንደዚህ አድርገው እጃቸውን አሻራ አስቀምጠው ፒራሚድ ላይ እንደዚህ ሲያደርጉ አይተን አናቅም። 6 መሆናቸው ማስገረሙናል። ለማንኛውም ታዲያ ይህንን ዝም ብዬ አይደለም የተናገርኩት። ከዚህ በፊት ላሪ ፊንክ እንግዲህ በሄጅ ፈንድ ምናምን የሚታወቅ እንትን ነው። ግን ላሪ ፊንክ ከዚህ በፊት በጣም መሆን ያለበት ሌሎች በማደግ ላይ ያሉ አገሮች በተለይ በቃ ኮምፒት ለማድረግ ከፈለጉ ወደ ዲጂታል ከረንሲ ብሏል ብዬ አሳይቻችሁ ነበር ረስታችሁ ካልሆነ በስተቀር። እና ያው እንግዲህ እዛው ትክክለኛው ደረጃ ምንትኑን ኢንፎርሜሽኑን አግኝተናል ማለት ነው። እነሆ I would say the biggest question from central banks is what is the role of tokenization and digitization? How quickly should they think about ወገኖቼ ይህንን ፕሮግራም በምትመለከቱበት ጊዜ ወደ ኋላ ላይ የምናነሳዋለን። ይህን ንግግር እንግዲህ እያደረገ ያለው የት እንደሆነ አረቦቹ ሳውዲዎችና ዩናይትድ አረብ ኤሚሬቶቹ ከጀርባው እንደተቀመጡ በደንብ እንግዲህ በምትመለከቱበት ጊዜ ማለት ነው። በኋላ ላይ ዛሬ በዋነኛው መርሃ ግብራችን የምናደርገው ነገር የምናየው እንትን ኢንፎርሜሽን በጣም ኢት ሜክ ሴንስ ቱ ዩ ታዩታላችሁ እና በጣም የሚገርም ታይም ላይ ነው ያለ ነው። ብቻ their own currency. What does that mean for the role of the dollar? If every currency digitizes and we have it, what does that mean for bank payments? What does that mean for the payment companies like MasterCard and Visa? All these. By the way, MasterCard በኢትዮጵያ በጣም እየተንቀሳቀሰ ያለ ድርጅት ነው። ብዙ የቴሌቪዥን ጣቢያውም ዛሬ መደጋገም አልፈልግም። የቴሌቪዥን በኢትዮጵያ ያሉትን ፕሮግራሞች ኦልሞስት ስፖንሰር የሚያደርግ ነው። ማስተር ከዚህ በፊትም በአውራው ጉንፋን ጊዜ ክትባቱን በማምጣትና በሌሎችም ጉዳዮች በዛ ጉዳይ ላይ በጣም እየተሳተፈ ነው። ማስተር ካርድ የክሬዲት ካርድ ካምፓኒ እንግዲህ ክትባት ጋር ምን አገናኘው የሚለውን ከዚህ በፊት ይደረበታል ወገኖቼ እና በጣም የሚገርም ምዕራፍ ላይ እየደረስን ነው ማለት ነው። ይህን ማስቀምጥላችሁን እስኪ ጨርሰው are being questioned right now. I think we spend so much time talking about AI. We're not spending enough time talking about how quickly we're going to tokenize every financial asset and the opportunity we're going to have a digital wallet and moving ETFs and other things through a digital wallet. And I think that's going to happen worldwide. እዚህ ጋር ትሩዝ በኮሜንት ሴክሽን እንዲህ ብሎ አስቀምጦልናል። የኢትዮጵያ ባንኮች $2 ቢሊዮን፣ የውጭ ባንኮች $7 ትሪሊዮን እንዴት አብረው ሊወዳደሩ ይችላሉ? አሸናፊው ግልጽ ነው ብሏል። አዎ እሱን ማለት ነው ወንድሜ።
wide very rapidly, and I think most countries are ill-prepared for that and underappreciate how technology is changing that, not unlike how technology is changing AI and other things. It will be changing the technology around the plumbing of finance. ስለዚህ ቴክኖሎጂውን ራሱ እንግዲህ ቀይሯል እና እነኚህ ሰዎች ብዙ ገንዘብ ኢንቨስት ያደረጉበት ነገር ስለሆነ ወደዛ ነው። ምክንያቱም አሁን ገንዘባቸውን በባክ ማድረግ ይጀምራሉ ዊዝ ሪል እርዝሊ ሪሶርስስ ላይክ በጎልድ በኮባልት አሁን አራተኛው ኢንዱስትሪ ሊሄድበት በሚፈልጉበት አላለም የመሬት ውስጥ በውሃ በደን በመሬት በፈርታይል መሬት ይፈልጋሉ ባክ ማድረግ እና እኛ ያው ይሄ በማደግ ላይ ያለው የሚባለው ህዝብ ተጠረገም አልተጠረገም ሞተም አልሞተም ምንም ደንታ ያላቸውም እግዚአብሔር ይሁነን እንጂ በጣም ከባድ ነገር ነው። ይሄ ሁሉ ታዲያ እንግዲህ በመበልጸግ ሰበብ እየተሸጠለት ነው ህዝቡ። የተወሰኑ ብልጭልጭ ነገሮችን እዛና እዚህ ያሳዩንና ግን ሪሊ እየተደረገ ያለው ዳሜጅ በጣም ከፍተኛ ነው እና በአንዳንድ በምናያቸው ብልጭልጭ ነገሮች መሬት ላይ በወረዱት በጣም ትልቁ ነገር እንዳይወስዱብን። ምክንያቱም እነኚህ ሰዎች ሩትለስ ናቸው። እስካሁን የሄዱበትንም ታሪካቸው ለራሳቸውም እንኳን ህዝብ የማይጠቅሙ ናቸው። እንኳን ሌተሎን ለግሎባል ሳውዝ ለእኛ ሀገር ለአፍሪካዊ ይጠቅማሉ ብሎ ማሰብ ዘመት ነው ከነሱ። አሁን እነሱ ራርተውልን የማይታሰብ ነገር ነው እና ሊያሳድጉን የሚለው ነገር የማይታሰብ ነው እና በጥንቃቄ እንግዲህ መንግስት ቢራመድ ብለን እንግዲህ እንደው እንመክራለን። ከዛ በሌተስት አፕዴት እንግዲህ ረዘመ እንደማትሉ በጣም የሚገርም ነገሮች ነው እየሆኑ ያሉት በዛ ምክንያት ነው። እንግዲህ በዛሬው ቀን እንደምታውቁት የአፍሪካ እንግዲህ ኔሽንስ ካፕ ፋይናል ነው ዛሬ። ሴኔጋልና ሞሮኮ አሁን ጀምሯል መሰለኝ ያያችሁ ይሆናል እንግዲህ እየተጫወቱ ነው። የሚገርመው በዚህ ጨዋታ ላይ እንግዲህ ሞሮኮ ነው። በዚህ ጨዋታ ላይ ፕሪንስ ሙሌ ሁሴን ይገኛል ተብሎ ይጠበቃል። ተገኝቶም ሊሆን ይችላል። እንግዲህ በፊት እኔ ፕሮግራሙን ስለሰራሁት ነው። እንግዲህ ከማ ጋር ነው የሚገኘው? ከእናቱ ጋር ሌላ ከዲጃ ጋር ይገናኛል ተብሏል። እንግዲህ ሌላ ከዲጃ አባቱ ከተባለው ሰው ጋር ተለያይታለች ከንጉሱ። ንጉሱ እንኳን የልጁ አባት አይደለም። ብዙ መረጃዎች በዚህ ጉዳይ ላይ አለ። ግን ያው እንደ ልጁ ነው ተብሎ ይነገራል። ከዚህ በፊትም ሄደንበታል አልደግሞም። ለማንኛውም ይሄ እንግዲህ ስለዚህ ሰውዬ ደግሞ ስለ ፕሪንስ ሙሌ ሐሰን እንግዲህ ብዙ ተናግረናል። በጣምም እያየነው ነው ያለ ነው ዴቨሎፕመንቱን በሞሮኮ እየሆነ ያለው በተለይ ከዚህ ፕሪንስ ጋር በተያያዘ እናንተም ታውቃላችሁ ይህ ሰው ማን ሊሆን ይችላል እያለ ነው። ታዲያ የሚገርመው እንግዲህ 2026ን በደንብ ጠብቁ። እንግዲህ ገና የዓለም ዋንጫው የአፍሪካ ዋንጫው ሳይጀመር በፊት ነው የነበረው። በጣም ይገርማል። አሁን ታዲያ ወደ ኢትዮጵያ የመጣው ሰው ይሄ አይሾ ስፒድ የሚባለው በዛሬ ዕለት ነው ይመስለኛል። በዛሬ ዕለት በሞሮኮ ደግሞ ገብቷል። እንግዲህ አጋጣሚ ነው ወይም ደግሞ በአጋጣሚ ልጁ እንግዲህ ከዚህ በፊት ከፉትቦለሮች ጋር ኮኔክሽን ስላለው ከነ መሲም ከሌሎቹም ጋራ ከሮናልዶም ጋራ ስለሚገኝ ማለት ትችላላችሁ። ባይዘው ኦልሞስት ወደ 20 ሀገሮች አፍሪካ ሀገሮችን አከታትሎ እንግዲህ ቪዚት አድርጓል ኢንክሉዲንግ ሀገራችንን ኢትዮጵያን። በዛሬው ዕለት እንግዲህ ደርሷል ማለት ነው። ይሄ ነገር እንግዲህ ከብዙ ነገር ጋራ ይገናኛል ላይገናኝም የሚለውን እንግዲህ ማየት ይኖርብናል እና ለማንኛውም እኔ ብላክ ኤንድ ዋይት ዝም ብሎ በቀላሉ ነው ብዬ አላስብም። የዚህ ወጣት ጉዞ የአይሾ ስፒድ የሚባለው ሰው ጉዞ ከእኛ ሀገር መጥቶ ቤተክርስቲያናችንን ላይ እንደዛ ኦልሞስት ስላቅ በሚመስል እኛ ራሳችን እንግዲህ በስናከብር እኮ ነው አይደል እንዴ? በእንደዛ አይነት ሁኔታ መሆኑ ከዛ ምን አሁን ለትውልድ ምንድን ነው የሚጠቅመው የሚለውን ነገር ራሱ ባለፈው መርሃ ግብር አይተን ነበር። አሁን ታዲያ ወደ ግብፅ በሄደ ጊዜ
ስርዓት አድርግ እያሉት ነበር አንዳንድ ቦታ። እንግዲህ እነኚህ የድሮ ጥንት ታሪካቸውን ሲዳፈር ባለበት ሁኔታ ማለት ነው። ወደ ሞሮኮ እንግዲህ ገብቷል እና ጨዋታውንም ራሱ በላይቭ ከዛው ሁኜ መዘግብ ይሆናል ብሏል። ይሄ እንግዲህ እኔ እንደሚመስለኝ ወጣቱን ታርጌት ያደረገ እንቅስቃሴ ነው። ይሄ እንግዲህ ፕሪንስ ሙላ ሐሰን ደግሞ እንግዲህ በሂደት ማን እንደሆነም የምናየው ነገር ይሆናል። ለማንኛውም ግን የዚህም ልጅም ጎን ለጎን በዛሬው ዕለት ሞሮኮ መግባቱ በጣም ገርሞኛል። እንግዲህ እነኛ ሀገሮች በሙሉ 20 ሀገሮች ናቸው፣ ኢትዮጵያን ጨምሮ ኬንያን፣ ኢጅፕትን፣ ያው ዛሬ ደግሞ ሞሮኮን። እነኝን ሁሉ ሀገሮች እንግዲህ በአጭር ጊዜ ውስጥ እንዲጎበኝ ቪዚት እንዲያደርግ ተደርጓል ማለት ነው። ሙስሊም ነው፣ ወደ ሙስሊም ኮንቨርት አድርጋለሁ ብሏል ፊዮሪ። ወደ ሙስሊም ኮንቨርት አድርጋለሁ ብሏል። ግን እኔ እንኳን ሪሊጅኑ ሙስሊም ክርስቲያን እሱ ላይ እንኳን ነው ብዬ እንትን አይደለም። ሌላ አጀንዳ ለምንድን ነው ይሄንን አልልኝ የምትለው ብትሉ ሲአይኤ አሁን ሲአይኤ እንደዛ ነው በዚህ ኬዝ እያልኩ አይደለም። ሲአይኤ ወደ ኋላ በምንመለከትበት ጊዜ የእነዚህን ሰዎችን ወደፊት እያመጣ ማለት ነው ለስፖናጅ ለተለያዩ አላለም ታርጌት ያደረገውን ወጣቱም ከሆነም ወይም የሆነ ሴክተር ኦፍ ዘ ሶሳይቲም ከሆነ ካልቸርን ለማበላሸት ምናምን እንትኖችን የታወቁ ሰዎችን ሲጠቀም ነው የኖረው። ወደፊትም ይጠቀማል፣ እየተጠቀመም ነው። አሁን እንግዲህ ያው ቲክቶክ አሁን ወጣቱን በምን ያህል ደረጃ ኢንፍሉዌንስ እያደረገው እንደሆነ ትዊች ላይም ነበር መሰለኝ በፊት እያደረገ እንደሆነ የሚታወቅ ነው። ይሄ ሰውዬ ደግሞ እንግዲህ ምን ያህል እየገነነ እንደሆነ 48 ሚሊዮን ሰብስክራይበር ቀላል ነገር አይደለም እና እዛ ደረጃ የደረሰ ሰው ወጣቱ አይምሮ ላይ ከጀርባ ያለው የጨለማ ማህበረሰብ ይሄንን ነገር ብናስቀምጥ በአንተ በኩል ጭንቅላት ውስጥ በዚህ መልክ ብትቀርጸው በቃ ዝም ብሎ ብቻ ፌመስ መሆን የሚፈልግ ወጣት ግን ካልቸሩን የማያከብር ሃይማኖትን የማያከብር ደንታ የሌለው ምናምን አይነት ወጣት በእነኛ አሁን ወደፊት ልንግጣቸው በምናስብ የአፍሪካና የግሎባል ሳውዝ ሀገሮች ላይ እንደዚህ አይነት ብታደርግልን እና በዛውም አንተ ፌመስ ትሆናለህ የሚል አጀንዳ ቢኖራቸው ምንም አይገርመኝም። እና ለማንኛውም በጥንቃቄ ማየት ያስፈልጋል። ከሁሉ በላይ ሰውየው ይፈምስ፣ እኛ ችግር የለብንም። አገሮችንም ይጎብኝ፣ እኛ ችግር የለብንም። ወጣቶቻችን መንከባከብ፣ በምን አይነት አይምሯቸው መታነጽ እንዳለበት፣ ስለ ሃይማኖታችን ስለ እምነታችን ያለን ሪጋርድ ምን ያህል ደረጃ መሆኑን የሀገር ውስጥ ብቻ ሳይሆን የመላው በዓለም ክፍል በማንኛውም ክፍል ያለ ሰው በሙሉ ታዋቂም ያልታወቀም ቢሆን እንዲያውቀው ማድረግ ግን ይጠበቅብናል ከሁላችንም። እኛ አባቶቻችን በተለይ እንግዲህ እነሱ አባቶቻችን ከመሆን በላይ ለሃይማኖቱ አምባሳደሮች ናቸው፣ ለታሪካችን አምባሳደሮች ናቸው፣ ለትውፊታችን አምባሳደሮች ናቸው። ስለዚህ እነሱን ያየ ኢትዮጵያን አየ ነው። ስለዚህ ነው እነ ማርከስ ጋርቪ የቀደሙ በቀዳማዊ ኃይለ ሥላሴ ጊዜ የነበሩ ከዛ በፊት የነበሩ ኢትዮጵያኖችን ማርከስ ጋርቪ ያየና እኔ አምላኬን ማየት የምፈልገው ክርስቲያን መሆን ብፈልግም ግን ክርስትናን መቀበል የምፈልገው በኢትዮጵያኖች በኦርቶዶክስ ተዋህዶ እምነት ተከታይ ኢትዮጵያኖች መነጽር ውስጥ ነው አለ። ለምን? ምክንያቱም ያያቸው ኢትዮጵያኖች ምን አይነት እንደሆኑ ስላየ ዚስ ኢዝ ብላክ አፍሪካ አለ ማለት ነው። እንደዚህ አይነት ነው። በቃ ኩራት ያለው ማንነት ያለው ታሪክ ያለው ፈሪሃ እግዚአብሔር ያለው ሃይማኖቱን ለሌላ አይነት ነገር አድርጎ ለባርነት ያልተጠቀመ ኦሪጂናል የሆነ የቀደመ ማንነት ያለው የቀደመ ኩራት ያለው ጠላትን የሚያንበረክክ ሊወረውን የመጣ ከዚህ ከነኝማ ይህንን ነው በቃ መፈልገው አለ። እኛም እንደዚህ አይነት ሆነን ከታነጽን ወጣቱም እንደዛ ራሱን ፕሬዘንት እንዲያደርግ እንዲገልጽ ካደረገን ከዛ በኋላ ይጠቅመናል። እሱን በጣም ልንጠነቀቅለት ይገባልና እንደውም በቀላሉ በተለይ ዛሬ ባህረ ጥምቀቱ እኮ በጣም ለኢትዮጵያኖች ትልቅ በዓል ነው። ምክንያቱም የለበስነው ክርስቶስን ነው የተለበስነው። በጥምቀት ያገኘነው ልብስ ክርስቶስን ስለሆነ ስለዚህ የክርስቶስን መልበስ ደግሞ ምን እንደሆነ አባቶቻችን እናቶቻችን የቀደሙት ስላሳዩን ዛሬ የክርስቶስን የለበስነውን
የቅድስና የትልቅነት የጽድቅ ማንነትን ማለት ነው። ይሄ ዝም ብሎ ተባራሪ በሆነ አውልቀን የትንሹን ልጅ መንገድ ሄደን የማይረባውን ቆሻሻውን ልብስ ልንለብስ በማንነት ደረጃ አይገባንም። ስለዚህ ያንን ለማለት ነው። እንደ ሰባኪም ደግሞ ያደርገኛል፣ ይቅር በሉኝ። ለማንኛውም እንግዲህ እስኪ ሲገባ ያለውን ትንሽ በመጠኑ ላሳያችሁና እንቀጥላለን። እዛ ሞሮኮ ያለውን ሲገባ let's say 10:30, it's going to be around 8.5 hours or 9 hours. 8 to 9 hours. So chat, 8 to 9 hour stream in Morocco, chat. Let's start off, chat. This is only day 1. So chat, spin up the W's, bro. This is only day 1. This is the calm before the storm, chat. This is honestly about to get crazy, chat. But the reason why I started in Casablanca is because I wanted, you know, and bro, Rabat is too crazy. It's too crazy. So I wanted to start off a little slower, start off at a little slower pace. But anyways, በጣም የገረመኝ አባባል እዚህ ጋር ተጠቅሟል። ባይዘው ኢትስ ካልም ቢፎር ዘ ስቶርም፣ ከወጀቡ በፊት የሚመጣ ጸጥታ ነው አሁን አለ እና በኋላ ላይ እንግዲህ ማምሻውን ምን ሊፈጠር እንደሚችል እግዚአብሔር ነው የሚያውቀው። yo, why you pouring it from deep? Teddy pouring it from deep, bro. ኦኬ እስቀምጥላችኋለሁ ብዙ ነገር ማየት ስላለብን ማለት ነው። ቤተሰቦቼ በዚሁ ወደ ዛሬው ዋንኛው መርሃ ግብራችን እንሄዳለን ማለት ነው። ይህ እንግዲህ 480ኛው መርሃ ግብራችን መሆኑ ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። የተመለከታችሁ ያላችሁት የሶፕ ኢትዮጵያን በሁለቱ የዩቲዩብ ገጾቻችን ነው። እንግዲህ ብዙ ነገር ነው የምናየው በዚህኛው መርሃ ግብርና በጣም የሚገርም ነው። እስኪ ቀጥል። ትራምፕ በግድባችን ሊያዝበት ፈልጓል። የተላከው ደብዳቤ ምንድን ነው? እስኪ እንየው። እስኪ እንግዲህ ዩኤስ የአሜሪካ መንግስት ትራምፕ ማለት ነው አሁን ሰሞኑን በግልጽ ማለት ነው በትናንትና ዕለት የወጣ አርቲክል ነው በ17 ጃንዋሪ ቢዝነስ ኢንሳይደር ያወጣው ነው። በግልጽ የኔ ከምቆመው ከግብፅ ተርታ ነው ብሏል። ከግብፅ ተርታ ነው እምቆመውና ከኢትዮጵያ ተርታ አልቆምም፣ ከነ ግብፅና ከነ ሱዳን ጀርባ ነው እምቆመው ብሏል። እንግዲህ እነኚህ ሀገሮች እንግዲህ የትራምፕ ምርጫዎች ናቸው ማለት ነው። በግድቡ ጋር በተገናኘ በግልጽ ነው አርቲክሉ እንትኑ የወጣው። ዩኤስ ሳይድስ ዊዝ ኢጅፕት ኦቨር ናይል ዳም ዲስፒዩት እንግዲህ ቴልስ ኢትዮጵያ ቱ ጊቭ ኦር ሴል እንግዲህ ወይ ስጪ ወይ ስጪ ወይ በነፃ ስጪ ኤሌክትሪኳን ማለት ነው። በነፃ ኤሌክትሪክ ስጪ ወይም ደግሞ ሽጪ ነው እንግዲህ ነገሩ። ይህን እስኪ ምን ያህል ድረስ እንደሆነ የምናየውናል። ዘ ዩናይትድ ስቴትስ ሃዝ ሲግናልድ ኢት ዊል ስቴፕ ባክ ኢንቱ እና እኔ ነኝ አሁን የማስማማ ብሏል። እኔ እስካሁን ስንት እንግዲህ ዓመት የተደከመበትን ትራምፕ አሁን እንግዲህ እኔ በቃ እኔ ፊክስ አድርገዋለሁ አይደለም የሚለው ሁሉን ነገር አድርገዋለሁ በጉልበት። ልክ ምንድን ነው የሚባለው የጎድፋዘር ፊልም ላይ ምንድን ነው የሚለው ዘ ጎድፋዘር ራሱ ምን ይላል? አም ጎን ሜክ ሂም አን ኦፈር ዛት ሂ ካንት ሪፊውዝ ይላል። ማለት ምንድን ነው በቃ መጀመሪያ እንደዚህ ያደርግ ብሎ ኢንስትራክሽን ሰጥቷል። ካልሆነ ይገድለዋል ወይ ይደበድበዋል ማለት ያስደበድበዋል ማለት ነው። እንደዛ እንደማለት ነው። እና አሁንም ኦልሞስት ዘ ጎድፋዘር የሆነ ነው። በቃ እንደ ጉልበት ነው፣ በጉልበት ነው። ስለዚህ ይህንንም አደርጋለሁ እያለ ነው እንግዲህ። እና ምንድን ነው እስኪ ያለው የሚለውን ነገር በዚሁ በግድቡ ዙሪያ ነው እንግዲህ። ሱዳን ከታች ያለው ነው ትራምፕስ ኢንተርቬንሽን ሪፕሬዘንትስ ሪኒውድ ፕሬዠር ኦን አዲስ አበባ። እንግዲህ በአዲስ አበባ በተቀመጠው የኢትዮጵያ መንግስት ላይ ትልቅ ጫና ያሳድራል ይላል። እንግዲህ ከማለት ያለውን ግንኙነት ከግብፅ ጋር ከጎረቤት ሀገሮች ጋር ያለውን ነገሮች የሚያካርር ይሆናል። ምክንያቱም ይሄ እንግዲህ ትራምፕ የተባለ የአሜሪካ መሪ ስድብ መሰለ እንዲወስማ አሁን ከግብፅ ጋርና ከአባይ ተፋሰስ ሀገሮች ከነሱ ጋር ነው እንጂ ብሎ እንደዚህ በፊት ለፊት ዲፕሎማሲን ባልተመለከተ ሁኔታ ሲናገር ትንሽ ከባድ ነው። ለማንኛውም እንግዲህ ሜጀሮች አሉኝ ስቴፖች አሉኝ ብሏል። ዘ ዩናይትድ ስቴትስ ሃዝ አናውንስድ ፕላኖች አሉኝ ብሏል። ይህን እንግዲህ ሰላም የሚወርድበትን ፕላን እቅድ አለኝ ብሏል። በመካከል ሚዲዬት አድርጌ
አለው ላይ ይሄ አለመግባባት ላይ ዲስፒዩት ላይ በሚሌኒየም ዳሙ ላይ ግድቡ ላይ እንግዲህ በሚሌኒየም ግድቡ ላይ የሚስማሙበትን ሀገሮች እኔ መፍትሄ አለኝ ብሏል። እንግዲህ ያው ግብጽ በምትፈልገው ማለት ይቻላል ውስጥ ምክንያቱም ግብጽ ያው እንደምታውቁት የአሜሪካ ፓፔት ነው። The JERD is a significant hydro power project for Ethiopia እንግዲህ ያው እንደሚታወቅ ነው። ስለዚህ ትልቅ በዓለም አለ የተባለ ግድብ ነው። በኢትዮጵያኖች ገንዘብ የተሰራ በኢትዮጵያኖች ገንዘብ ብለው ከደሞዛቸው ከሴቪንጋቸው ቆጥበው በጣም ትልቅ እንትን የታየበት ነው የተሰራ ግድብ ነው። እሱ እንግዲህ ባለፈው በመግቢያ ቪዲዮ ላይ እንዳያችሁት በእኛ ገንዘብ ነው የተሰራው ብሎም ከዚህ በፊት ተናግሯል። በመግቢያ ቪዲዮ ላይ ያሳይቸዋለሁ። እሱ ይገርማል። ሰው እንደዚህ አይነትም ድፍረትም አለ። እንግዲህ ፕሮፖዛሉ ምንድን ነው የሚለውን ነገር ሂሮት ዛት እንግዲህ ደብዳቤ ነው የጻፈው ለአልሲሲ ለግብፁ መሪ ደብዳቤ ጽፏል። ምንድነው ለአልሲሲ የጻፈው? አሁን እንግዲህ ጊዜውን በጣም ተመልከቱ። ያለንበት ጊዜ ጋራንቲ ያደርጋለሁ ፕሬዲክተብል ዋተር ሪሊዝ ዱሪንግ ድራውት ኤንድ ፕሮሎንግድ ድራይ ይርስ ኦፍ ኢጅፕት ግብፅ እና ሱዳን ውሃ በጋ ሆኖ ውሃ በደንብ በማያገኙበት ጊዜ እኔ አሁን በማወጣው ፕላን በማዝበት ማለት ነው በዛን ጊዜ ኢትዮጵያ ልታመርቶ የሚገባውን ሃይድሮኤሌክትሪክ ፓወር ቀንሳ በቃ አሁን አቆሚ እነሱ እንግዲህ መብራት ውሃ ያስፈልጋቸዋል በመላክ ጊዜ መስማት አለባት ነው ባጭሩ። while allowing Ethiopia to generate very substantial amount of electricity, perhaps some of which can be given or sold. አንዳንድ ጊዜ ኤሌክትሪሲቲው ለዚህ እንግዲህ ማካካሻ ማለት ነው የአባይ ግድብ የሚያመነጨው ለማካካሻ ወይ በነፃ መሰጠት አለበት ለግብፅና ለሱዳን። ተመልከቱ እንግዲህ ወይም ደግሞ እሱ በሚያወጣው ታሪፍ በእንግዲህ በዚህ በተመጣጣኝ ሁኔታ እሱ በሚለው መሸጥ አለበት ነው አንደኛው። ሁለተኛ he also described resolving the justice as a top priority በጣም እንግዲህ ከሁሉ በላይ በ2026 ቅድሚያ የምሰጠው ጉዳይ ነው ብሏል። resolving the tension around the grand Ethiopian residence dam is at the very top of my በቃ ቶፕ የሆነው አጀንዳ በ2026 የምሰራው ይህን ነው። በዚህ ምክንያት በሚድል ኢስትና በኢስት አፍሪካ በእነኚህ በአባይ ተፋሰስ ሀገሮች ጉዳይ ለአንዴና ለመጨረሻ ያለው ችግር እንግዲህ በቃ ያከትማል ነው አባባሉ። በዚህ ምክንያት ይኸው በጃንዋሪ 16 ይህንን አስመልክቶ ለአልሲሲ የጻፈው ደብዳቤ ይፋ ሆኗል። በጃንዋሪ 26 2026 His Excellency Abdel Fattah al-Sisi, President of the Arab Republic of Egypt, Cairo, Dear President Al-Sisi እንግዲህ ትራምፕ ሌተር ነው። ሙሉውን ላንብበው ወይስ እስኪ አንብበው ካላችሁ ባነበዋለሁ። ትንሽ ነው ላንብበው ምክንያቱም እንግዲህ እየተረጎሙ ነው። ምን ይላል? I thank you for your leadership in successfully mediating a ceasefire between Israel and Hamas. I recognize and admire your steady role in managing the many security and humanitarian challenges that have faced this region and your own people since October 7, 2023. This war was weighed heavily on Egypt, not just their neighbors in Israel and Gaza. In the spirit of our personal friendship and American commitment to peace and the well-being of Egypt people, I'm ready to start U.S. mediation between Egypt and Ethiopia to responsibly resolve the question of the Nile water sharing once and for all ብሏል። ሙሉውን እንግዲህ አንብበው እያላችሁ ነው። ኦኬ My team and I understand the deep significance of the Nile River to Egypt and its people, and I want to help you achieve an outcome that assures the water needs of Egypt, the Republic of the Sudan, and Ethiopia long into the future. The United States affirms that no state in this region should unilaterally control the ይሄ ነው እንግዲህ በጣም ኃይለኛው ፖይንት ማለት አንድ ሀገር ኢትዮጵያን ብትሆን ማለቱ ነው በቃ በምንድን ነው በበላይ ሆና ልትቆጣጠረው አይገባም ነው እንግዲህ በራሷ ውሃም ቢሆንም
እንግዲህ ኮንትሮል ዘ ፕሬሽስ ሪሶርስስ ኦፍ ዘ ናይል አፈሩንም ውሃውን ጨምሮ ማለት ነው እንግዲህ ኤንድ ዲስአድቫንቴጅ ኢትስ ኔበርስ ኢን ዘ ፕሮሰስ እንግዲህ በየኔ ነው ብላ እንደ ራሷ ንብረት የምትጠቀመው ከሆነ አፈሩንም ውሃውን ሱዳንና ግብጾች ይጎዳሉና ይህንን አልፈቅድም ነው I believe that with the right technical expertise, fair and transparent negotiations, and a strong United States role in monitoring and coordinating between parties, we can achieve a lasting agreement for all Nile Basin nations. A successful approach will guarantee predictable water release during drought and prolonged dry years for Egypt and the Sudan, while allowing Ethiopia to generate very substantial amounts of electricity, perhaps some of which can be given or sold to Egypt and or the Sudan. Thank you once again for the friendship and partnership you have provided to me and to the people of the United States, resolving the tensions around the Grand Ethiopian Renaissance Dam JERD is at the very top of my agenda as I work for lasting peace in the Middle East and Africa. I very much hope that this truly understandable dispute over the JERD Dam will not lead to major military conflict between Egypt and Ethiopia. ስለዚህ እንግዲህ እዛው ላይ ከዚህ በፊት ኢጅፕት እንግዲህ በቦምብ ትደበድባለች ኢትዮጵያ መንግስት አልሰማለ ምናምን ሲል ነበር እና ወደዛ ከመሄዳችሁ በፊት እኔ ልግባበት ነው እቺ እንግዲህ ምንድነው የጅቡ ነገር እኔ አልበላችም አለኝ አልበላም ምን አመጣው ነገር መጣ ለማንኛውም ይሄን ደብዳቤ እንግዲህ በ16 እንትን አድርጓል ማለት ነው ይሄ ነገር ታዲያ በብዙ ዜና ጣቢያዎችም ተዘግቧል እና ያለውን እስኪ ከዚህ ጋር አብራን አንዳንድ ነገሮችን የምናየውናል ትራምፕ ስቴፕስን እያሉ ነው የናይል ክራይሲስን በጣም የራሱን ሀገር በጣም እኮ የሚገርም ነገር ነው የብዙ ሀገሮችን ግሪንላንድ ሌላውንም እየተቆጣጠረ ያለ ሀገር አሁን ወደ የማንን ኢንተረስትም እያስከበረ እንደሆነ እንግዲህ ከዚህ በፊት እየተነጋገር እንደሆነ ያለ ነው ለማንኛውም ምን ይወስኪ Now, the American President Donald Trump has said that he's prepared to re-engage diplomatically to help resolve the long-running dispute between Egypt and Ethiopia. Now, these two countries are quarreling over the Nile River and the Grand Ethiopian Renaissance Dam. Now, Egypt's Abdel Fattah al-Sisi has said that he values Trump's offer to mediate on this dispute on the Grand Ethiopian Renaissance Dam with Ethiopia to resolve the Nile River water dispute. In a message sent to the Egyptian President Abdel Fattah al-Sisi, Trump has said that the United States is ready to restart mediation efforts to reach a responsible and lasting agreement on the Nile water sharing. Now, Trump said that no country in the region should be allowed to unilaterally control the Nile's resources in a way that harms the neighboring states. He further added that the dam dispute will be placed at the top of his agenda. The American president said that he hopes for an arrangement that guarantees a predictable water supply for Egypt and Sudan while allowing Ethiopia to supply electricity to downstream countries, either commercially or free of charge. ስለዚህ እንግዲህ ዋናው ምንድነው ኢትዮጵያ እንግዲህ የምታመርተውን ኤሌክትሪሲቲ ከዚህ ከግድቡ የምታገኘውን በነፃ ወይም ደግሞ በሱ በሚለው እንግዲህ ዋጋ ልትስጣቸው ይገባል ለግብጽ ለሱዳን ለሌሎችም እንግዲህ ለአባይ ተፋሰስ ሀገሮች ነው ይሄ ነገር ወገኖቼ እመለስበታለሁ ይሄ ነገር እና በሚፈልገው ጊዜ ደግሞ አሁን ሱዳን ድርቅ ውሃ ብዙ ዝናብ አልዘነበላትም ግብጽም እንደዚሁ ሌሎችም ስለዚህ በዚህኛው አመት የምታመርቱትን ኤሌክትሪክ እንትን ይላል ስለዚህ እንግዲህ ኦልሞስት በቃ ትራምፕ በሚለው ሁኔታ ነው ማለት ነው ግድቡ የሚሰራው ኢንተርናሽናል ሸሪፍ እየተጫወተ ነው የዓለም ኢንተርናሽናል ሸሪፍ እየተጫወተ ነው እና በዚህ ላይ የትንቢተ ኢሳያስ ላይ የተነገረው ነገር ነው ትዝ የሚለኝ ወደ አይምሮ የሚመጣውና እንግዲህ ግብጽ ባልፈጠረችው የኔ ነው ብላ ታበያለችና የሰራዊት ጌታ እግዚአብሔር ብሎ የሚናገረውን እንግዲህ የኃይል ቃል እዛ ላይ ማስተዋስ ግድ ይላልና እግዚአብሔር አለ ለማንኛውም ግን እዚህ ጋር በጣም የሚገርሙ ነገሮችን ጎን ለጎን አብረን እናያለን አሁን ከዚህ ጋር በተያያዘ እኔ ይሄ ነገር ዝም ብሎ የሆነ ሴፕሬት ኢንሲደንት ነው ብዬ አላምንምና ይህ በዚህ እንዳለ አሁን ከቅርብ ጊዜ ወደዚህ እየተባባሰ ያለ ከእንግዲህ ኦልሞስት የኢትዮጵያ ጎረቤቶች በሚባል በዛ ክልል በዛ ቀጠና ብዙም ሳይርቅ እየተባባሰ ያለ ነገር
በአንድ ሀገር ብቻ ሳይሆን በጣም ባይዘው ወደ አንድ 13 ሀገሮች በአፍሪካ ትልቅ ችግር እየገጠማቸው ነው ያሉት። ከነኛ ሀገሮች አንዷ የመን ነች። ያው በዜና ማሰራጫዎች እየሰማችሁ በከፍተኛ ደረጃ እየሰማችሁን እንዳላችሁት በየመን እንግዲህ በኖርዝ የመንና በሳውዝ የመን አሁን ችግር ተፈጥሯል። ሳውዝ የመን ትልቅ ሰልፍ ፕሮቴስት እየተደረገ ነው። ሳውዝ የመኖች የራሳቸውን ተገንጥለው ከዋናው የመን የራሳቸውን እንግዲህ ኢንዲፔንዳንት መሆን ሬፈረንደም ማግኘት ይፈልጋሉ። ኢንዲፔንዳንት ካንትሪ መሆን ይፈልጋሉ። ይሄ የማን ግፍፊ ነው ሲባል ግልጽና ግልጽ ነው። እነኚህ ከጀርባ ያሉት ሀገሮች ዛሬ የምንነጋገረው እንግዲህ ይሄን ቀውስ በየመን ያመጡ ሀገሮች ማለት ነው ከጀርባ ያሉት ወደ ኢትዮጵያም ከ2018 ጀምሮ በሚባል በጣም እጃቸው ገብቷል። እጃቸው ረጅም ነው፣ እያደረጉ ነው ያሉት እና ይሄን ነገር ጎን ለጎን ማየት አለብን። አሁን ከትራምፕ ጩኸት ጋራ ዝም ብሎ ባዶ ጩኸት እንዳልሆነ የምናየውበት ነገሮችን እዚህ አብረን እናነሳለን ማለት ነው። የዛሬው ፕሮግራም ጠቃሚ የሚያደርገው ይሄንን ነው እና እንግዲህ ይሄ በዚህ አርቲክል በትዊተር ፔጅ ላይ ባለው ዚስ ቴንስ ኦፍ ታውዘንድስ እንግዲህ ያው በጣም ብዙዎች ወጥተዋል። ይሄ ሰልፉን ላሳያችሁና ከዛ በኋላ ያለኝ ኢንቴክ በዚህ ላይ እነግራችኋለሁ። ኦኬ ሰልፉን እንይ እስኪ ተመልከቱት። ቁጥር ይህ እንግዲህ ሳውዝ የመን ነው። ኦኬ በጣም የሚገርም ነው። እስኪ መጀመሪያ ስለ የመን ስላለው ጉዳይ ባክግራውንድ ታሪኩ እዚህ ደረጃ እንዴት ደረሰ የሚለውን ነገር መጀመሪያ በደንብ ግልጽ እንዲሆን አንዳንድ ኢንፎርሜሽኑን ልስጣችሁ። የመን እንግዲህ በ2014 በፈረንጆቹ ማለት ነው እርስ በርስ ጦርነት ውስጥ ገብታ ነበር። ሲቪል ዋር ነበረ። እንግዲህ ይሄ የሆነው የሁቲ የሚባሉ ሁቲ የሚላቸው አሁን ትራምፕ እስራኤሎች እነ ሁቲዎች እናጠፋለን ሁቲ እናጠፋለን እያሉ የሚሏቸው ማለት ነው። የዛን ጊዜ እንግዲህ እነሱም ያው ተረድተው ነው ታግዘው ነው በውጭ ኃይል እንመጣበታለን። በዛ ምክንያት በ2014 2015 በነበረው ሲቪል ዋር ህዝብ በህዝብ ጦርነት እነኚህ ሁቲዎቹ እንግዲህ ሰናን የየመንን ካፒታሉን ማለት ነው ተቆጣጠሩ። ወዲያው ይህ በሆነበት ጊዜ የሳውዲ አረቢያ አሁን እንግዲህ ሁለት ሀገሮችን እዚህ ጋር እናነሳለን፣ ሳውዲ አረቢያና ዩናይትድ አረብ ኤሚሬትስ። እነኚህ ሁለቱን ሀገሮች ልብ አድርጋችሁ ያዙ። እንግዲህ በነሱ ሳውዲ አረቢያ ሎይድ ኮሊሽን እንትን መጣ። ሳውዲ አረቢያ የሚረዳው መንግስት ደግሞ መንግስቱ ዋና መንግስቱ ነው ሳውዲ አረቢያ የሚረዳው። እነሱ ደግሞ ያው እንግዲህ ያንን ሲቪል እንትኑን እርስ በርስ ጦርነቱን ለማርገብ እነኚህ ሬቡሎችን ሁቲዎችን ለእንትን ለማድረግ ሳውዲ አረቢያ ረዳቻቸው። ከዛ በኋላ ትልቅ ግጭት ተፈጠረ ማለት ነው። ይህ 2014 15 ከእንትኑ በኋላ 16 አካባቢ ከዛ በዛ ምክንያት ኮንፍሊክቱ እንግዲህ ትልቅ ችግር ውስጥ ገባ። መጀመሪያ ሁቲዎች አሉ። ሁቲዎች እንግዲህ በኢራን ነው ባክ የሚደረጉት ይባላል። ሳውዲ አረቢያ እንግዲህ ለማረጋጋት ዋናውን መንግስት ለመርዳት ረዳች ዋናውን መንግስት። በዚህ ምክንያት ከጀርባ እጃቸው ያሉ እንደ ዩናይትድ አረብ ኤሚሬትስ እንደ ኢራን ሳውዲ አረቢያን እነኚህ በሙሉ የዛን ጊዜ ትልቅ ዴድሎክ ውስጥ ገቡ ማለት ነው። የየመንን ህዝብ ኢንተረስት ስላላቸው ማለት ነው። በየመን አገር ላይ ኢንተረስት ስላላቸው የመንን እንዲቀዳድዱ ጀቡ ማለት ነው። ተጠላልቶ አይደለም እነኛ ሀገሮች ዩናይትድ አረብ ኤሚሬትስ እና ሳውዲ አረቢያ ተጠላልቶ አይደለም፣ ግን ኮምፒቲሽን ነው፣ ጥቅም ነው ማለት የየመን ህዝብ ቢሞት ባይሞት ደሙ ቢፈስ ባይፈስ ደንታ የላቸውም። እነሱ የተሻለ ጥቅም ከእንትን ለማግኘት ነው። ለምንድን ነው ያ ቦታ ለምንድን ነው የመን ያስፈልጋቸው የሚለውን እንመጣበት ይሆናል። እንግዲህ አሁን ኖርዙ የመን የሰሜኑ የመን ማለት ነው ከሳውዙ ከደቡቡ የመን ጋር ነው አሁን እንግዲህ እና ኖርዙ እንግዲህ ያው መንግስት ያለበት ነው። መንግስቱ የሚረዳው በሳውዲ ነው።
ደግሞ እንግዲህ ከሳውዙ ደግሞ አሁን ተገንጥዬ ራሴን ችዬ አንድ ሀገር መሆን እፈልጋለሁ የሚለው ደግሞ በዩናይትድ አረብ ኤሚሬትስ ናቸው። ተመልከቱ እንግዲህ አሁን እንግዲህ ኤስቲሲ የሚባለው ኤስቲሲ በምህጻረ ቃል ዜና ላይ ሰምታችሁ ሊሆን ይችላል። ኤስቲሲ የሚባለው የሳውዘርን የደቡቡ ማለት ነው ትራዲሽናል ካውንስል ነው። ኢት ኢዝ አ ሰፕሬት ግሩፕ በ2017 ነው የተመሰረተው። በ2017 የተመሰረተ ነው ከእርስ በርስ ጦርነቱ በኋላ ማለት ነው። በ2017 ተመሰረተ እና ኢንዲፔንዳንት መሆን እፈልጋለሁ አሁን ይቅርታ አድርጉልኝና ኢንዲፔንዳንት መሆን እንፈልጋለን የሚሉ አሁን ግዛቶች አሉ በኢትዮጵያም አውልክ እንደዛ ነው ማለት በራሳችን እኛ ተገንጥለን መኑጠን እንላለን። ማን ነው ከጀርባ ያለው የሚለውን ነገር ስናይ ነው በጣም የሚገርመው። እና ዩኤኢ ደግሞ ባክት እንግዲህ ዩኤኢ ነው ባክ የሚያደርገው ማለት ነው ይሄንን የሳውዙን። ሳውዲ ደግሞ ከመንግስት ጎን ቆማ ማለት ነው። ስለዚህ እንግዲህ ዩኤኢ ኤስቲሲን ሳውዲ አረቢያ ደግሞ የየመን መንግስትን ማለት ነው እንግዲህ እና ይፋለጣሉ። ምክንያቱም ሁለቱም ጥቅም ለማግኘት ነው። ኢኮኖሚክ ኮምፒቲሽን ማለት ይቻላል። በሰዎቹ ደም በየመኖቹ ደም ማለት ነው። የየመን ህዝብ በቃ የእሱም ብቻ በደንብ አልገባውም ማለት ይቻላል። አሁን በአናሊስቶቹ ይህን ነው እንትን ያደረጉ ያሉት እና በዚህ ይሄን እንግዲህ በዚህ እንዳለ ይሄ ነገር ግጭቱ ቀጥሎ እስከ ወደ ዲሴምበር 2025 እንደ ፈረንጆቹ አቆጣጠር ማለት ነው። ይሄ የኤስቲሲ እንግዲህ እያልኩ ካሁን በኋላ ስናገር በዩናይትድ አረብ ኤሚሬት የሚመራው ይሄ እንግዲህ የሳውዙ መገንጠል እፈልጋለሁ የሚለው ማለት ነው። እንግዲህ በ2025 ታዲያ ኤስቲሲ አሁን ነገሮችን ያከረረው እንግዲህ መንግስት ተቆጣጥሮ ሳውዝንም ኖርዙንም ያስተዳድር ነበር እስከ 2025። በ2025 ግን በዲሴምበር ወር እንግዲህ አሁን ቅርብ ጊዜ በፊት ማለት ነው ኤስቲሲ ከዩናይትድ አረብ ኤሚሬትስ በደንብ ፈንድ ገንዘብ ምናምን ያገኘ ጦር መሳሪያ ምናምን ተሰጠው ምናምን እና ሳይታሰብ ኦፌንሲቭ ፈጠረ ማለት ድብደባ ፈጠረ፣ ያው ደቡብን ለመቆጣጠር ማለት ነው። በዚህ ምክንያት ሰክሰስፉል ሆኖ የየመንን ብዙ ቦታዎች ደቡቡን ፓርት ማለት ነው ለመቆጣጠር በቃ። አሁን እንግዲህ በዜና ላይ እስካሁን የምትሰሙት እና ያለው ጀነራላይዝ የሆነ አይዲያ እንዲኖራችሁ ለማድረግ ነው። በዚህ ምክንያት የፕሬዚደንሻል ሊደርሺፑ ፒኤልሲ ይባላል። ያኛው እንግዲህ የደቡቡ መገንጠል የሚፈልገው ኤስቲሲ ሲባል የመንግስት ደግሞ ዋናው መንግስት ደግሞ ፒኤልሲ ይባላል። ፕሬዚደንሻል ሊደርሺፕ ካውንስል ማለት ነው። ሳውዲ አረቢያ እንደ በፊቱ እርዳታ አደረገችላቸውና ከዛ በኋላ እነሱ ደግሞ ኃይለኛ ጥቃት ማለት ነው አይታችኋል፣ በአውሮፕላን በምናምን ይህንን በዲሴምበር ወር ደቡብን የተቆጣጠረውን በቃ እየፈለጉ በድሮን በምናምን ድራሹን ሲያጠፉት የኤስቲሲ የደቡብ እንግዲህ መገንጠል የሚፈልገው ሰውዬ እግሩ አይጩኝ ብሎ በሶማሌላንድ ልብ አድርጋችሁ በሶማሌላንድ ፈረጠጠ ማለት ነው። ተመልከቱ። ዚስ ኢዝ ቬሪ ኢምፖርታንት። በሶማሌላንድ መለጠ። እንግዲህ ሶማሊያና ሶማሌላንድ ችግር አለባቸው ኦልሬዲ። ሶማሊያ ዋናው መንግስት አለ። ከሶማሌላንድ ጋር ነን ብለው እስራኤሎቹ አሜሪካኖቹ ያው እንትን ብለዋል። ከሶማሌላንድ እኛውም በቃ እንደውም እውቅና ሰጥተናል ብለዋል እስራኤሎቹ። ተመልከቱ እንግዲህ ዘግሬት እስራኤል ፕሮጀክትን ራሱ እዛ ጋር ባለፈው ተነጋግረናል። አሁን ኦል ዘሰደን ይሄ የሳውዙ መሪ ሳውዲ አረቢያ የምትረዳው ዋናው መንግስት መደብደብ ሲጀምር ከመያዙ በፊት ላጥ ብሎ በሶማሌላንድ ኮሪዶር አግኝቶ ላጥ ብሎ ወጣ ማለት ነው። ከኢትዮጵያ ጋር እንዴት ካለው ከቀጠናው ጋር እንዴት እንደሚያዝ እንድታውቁ ነው። ስለዚህ እንግዲህ በ7 ጃንዋሪ ዜቲሲ ዲፋክቶ ካፒታል ኤደን የኤደኑ እንግዲህ የደቡቡ ክልል ኤደን ነው የሚባለው ዋና ከተማው፣ እሱን መንግስት ደግሞ ተቆጣጠረ ማለት ነው። በዚህ ምክንያት ይሄ እንግዲህ የኤስቲሲው የደቡቡ ማለት ነው መሪ አይዳራስ አል ዙባዲ የሚባል ሰው ነው። እሱ ላጥ ብሎ ፎቶን አሳያቸዋለሁ። ላጥ ብሎ አገር ለቆ ወጣ ማለት ነው። በሶማሌ ላንድ በኩል ምን ተፈጠረ ከዛ በኋላ የሚለውን ነገር ስንመለከት በዚህ ምክንያት ሶማሊያ ዋናው ሶማሊያ በሶማሌ ላንድ በኩል ይሄ እንግዲህ አሁን ማለት ምንድን ነው እዚህ ጋር ግልጽና ግልጽ ሳውዲ አረቢያ ሶማሊያን ትደግፋለች ነው ሶማሊያን ትደግፋለች። በዚህ ምክንያት ይሄ የደቡብን እንግዲህ የሚቆጣጠር የነበረው የደቡብ መሪ
በሶማሊላንድ በሚያመልጥበት ጊዜ ሶማሊያ ከዩኤኢ ጋራ እንግዲህ ሶማሊያ ከትስ ዩኤኢ ታይስ አፍተር የመን ሴፓሬቲስት ኢሊጋል ኢንትሪ እንግዲህ ሶማሊያ እንዴት እንደዚህ በዚህ በሶማሊላንድ በኩል እንዲያመልጥ ሆነ ይሄ ምንድነው እነሱ የሚሉት ፉጂቲቭ ብለዋል ሶማሌዎቹ በዚህ ምክንያት እንትናችንን ግንኙነታችንን ከዩኤኢ ጋር ያለንን አቁመናል ብለዋል Somalia tore up its agreement with United Arab Emirates after UAE backed Yemen separatist leader እንግዲህ ያው UAE ረድተው አይደለም በዛ በኩል ያመጣው ስለዚህ ከዩናይትድ አረብ ኤሚሬትስ ጋር ያለንን ግንኙነት ሶማሊያ አቁመናል አለች ማለት ነው ይሄ እንግዲህ ሰሞኑን የሆነ ነው ባይዘው እንግዲህ ለኢትዮጵያ ትንሽ አፍታ ሊሰጥ ይችላል እንግዲህ ምክንያቱም ዩናይትድ እንግዲህ በብዙ አንግል ብናየው ማለት ነው ምክንያቱም የጠላቶቻችን እንትን በሚሉበት ጊዜ ለኛ ላይ ትንሽ ሸክም ይወርዳል ብለን ልናስብ እንችላለን በዚህ ላይ እንግዲህ ሰውየው እንግዲህ ነው ያው የደቡቡን ዩኤ የሚረዳው የነበረ ሰውዬ ያመለጠው የሳውዙ መሪ ነው አሁን እንግዲህ በመላው ሀገሪቱ በዋንኛው በየመን መንግስት ላይ በእጅ ወድቃለች ይሄም በዋንኛውም እንግዲህ የመን መንግስት የሚረዳው በሳውዲ ነው ስለዚህ ዩናይትድ አረብ ኤሚሬትስ ሌላ መሪ አምጥታ ወይንኑ መልሳ ተከታ ምን ይደረጋል የሚለውን እንግዲህ የሚታይ ነገር ነው ለማንኛውም ሰውዬ ግን እግሬ አውጭኝ ብሎ ፈርጥቷል በዚህ ምክንያት የሶማሊያው ሚኒስትር የተናገረውን ነገር እንስማ ምክንያቱም ኢምፖርታንት ስለሆነ The fugitive that escaped from Yemen to Berbera and allegedly flew with a United Arab leased plane to Mogadishu. We have received that information. We received the manifest. His name was not in the manifest, but allegedly he was hiding in the plane, and the plane was cargo plane was brought some goods to Somalia, and then they left, and it was one of the reason that we took this action. Not the reason, but one of the reasons. There are other reasons that we took this action. So using Somali's airspace, Somali's airfield to illegally smuggle a fugitive is not something that Somalia condones and something that we tolerate. And we inform it, we release a statement against that. We have investigating still to make sure that... Okay. ማንኛውም ካልኩት ውጭ የተናገረው ነገር የለም የሚገርም ነው ታዲያ ወገኖቼ እንግዲህ የመን ሳውዲ ባክድ ገቨርንመንት አሁን እንግዲህ ሳውዙንም ተቆጣጥሯል በመታየት ሁኔታ አሁን ቅድም በተነጋገርነው መሰረት እንግዲህ አሁን ሳውዲዎቹና ዩናይትድ አረብ ኤሚሬቶቹ ያው የኮንቨርሴሽንም አውጥቷል ተጣልተው አይደለም ምንም የሚዋደዱ ናቸው ይሄ ግን እንዴት አድርገው የትኛውን ፓርት እነሱ እንደሚግጡ የትኛውን ፓርት እንዴት እንደሚግጡ አስበዋል አሁን ወደ ኢትዮጵያም እንግዲህ ከ2018 ጀምሮ ያለው ጉዳይ አንዴ በዩናይትድ አረብ ኤሚሬቱ ሰውዬ አንዴ ምናምን ወርቁም ገድ ሲያዛጡ እኛን ወደው እነሱ ምናምን ሳይሆን በእኛ ላይ ትልቅ ኢንቨስትመንት አድርገው አገራችንን መቀራመት ስለሚፈልጉ ነው በእነሱ አድቫንቴጅ ማለት ነው ታዲያ የሚገርማችሁ ግን ይሄንን ለማድረግ ማለት ነው ዩኤኢ እና ሳውዲ እርስ በራሳቸው የሚጣሉ እስከሚመስል ድረስ የሮይተር እንደዘገበው የየመንን ከተማ ሰፐሬቲስቶቹ አሉበት በሚባለው እንደ ጉድ በድሮን ይደበድቡታል በጣም እኮ የሚገርም እኮ ነው ተመልከቱት ይሄን ላሳያችሁ በጣም የሚገርም ነው ይቀጠቅጡታል look Black plumes of smoke over the port of Mukalla in southern Yemen on Tuesday. The strike by a Saudi-led coalition was aimed at what Riyadh said was a weapons shipment. በአገርባችሁ በሳውዲ ነው ሌድ ነው የሚቀጠቀጠው የመን ነው የሚቀጠቀጠው አገሬን ቀጥቀጠልኝ የደቡብን ብለው ነው የሚቀጠቀጡት ምክንያቱም ሳውዲዎቹ የመንን እና ቀጠናውን መቆጣጠር ይፈልጋሉ የፈረጠጠው ሰውዬና እስካሁን ደግሞ ይዞ የነበረው ደቡቡን የሚረዳው ደግሞ በዩኤኢ ነው ያስመለጡትም የዩናይትድ አረብ ኤሚሬቶች ናቸው በጣም የሚገርም እኮ ነገር ነው United Arab Emirates to a Yemeni separatist group.
and it marked the most significant escalation between Saudi Arabia and the UAE to date in a widening rift between the two Gulf powers. Saudi Arabia earlier on ቪዲዮውን አስቀምጥላችኋለሁ። ታዲያ ወገኖቼ ይሄ እንዴት ነው እኛን የሚያገባን የሚለውን ነገር እስኪ እንመልከት። እንግዲህ ሁለቱም ይኸው ቦዝ ዩኤኢ እና ሳውዲ አረቢያ አር ፋይቲንግ ኦቨር ኮንትሮል ኦፍ የመንን ለመቆጣጠር ነው። ተመልከቱ። አሁን የሚጣሉ የሚመስሉት የአንድ ሀገር ልጆች ማለት ይቻላል ኦልሞስት እንትን የሚሉት የመንን ለመቆጣጠር ነው። የየመን ህዝብ ደሙ የሚፈሰው ከተማው የሚጋየው ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ እንዴት አድርገው ሀገሪቱን እንደሚቆጣጠሩ ለማሰብ ነው። ኮንትሮል ኦቨር የመንን ምንን ሲሩትስ ፖርቱን ተመልከቱ። እዚህ ጋር እንግዲህ በአይምሯችሁ ላይ ኢትዮጵያን እዚህ ታላችሁ፣ ጅቡቲን እዚህ ታላችሁ፣ ኤርትራን እዚህ ታላችሁ፣ የመንን እዚህ ታላችሁ፣ ሶማሌላንድ ደግሞ ከታቻለች። ይህንን ተመልከቱና ይህ ቀጠና ጋር ምን እንዳለ ከዚህ በፊትም አይተናል፣ ዛሬ እናያለን እና እኛንም ይህንን የሚመለከት ነው። ምክንያቱም ዚስ ኢዝ ልክ ዘግሬተር እስራኤል ፕሮጀክት እንዳለ ባለፈው እንዳየነው ዘግሬተር ዩኤኢ ፕሮጀክት አለ፣ የዩናይትድ አረብ ኤሚሬትስ አለ፣ የአረቢያ ፕሮጀክት አለ። ዘግሬተር ዋን ኮምፒቲሽኑ ይሄ ነው። ተመልከቱ። ስለዚህ በዚህ ፖርቱ አሁን እንግዲህ ከዚህ ጅቡቲ ላይ አሜሪካኖች እንትን አላቸው፣ ቤዝ አላቸው፣ አውሮፓኖች ቤዝ አላቸው፣ ማን የሌለው አለ፣ ራሻኖች፣ ቻይናዎች ቤዝ አላቸው። ቻይና እንደውም የመጀመሪያው ይሆናል ከሀገሯ ውጭ ያላት ቤዝ ተብሎ እንትን ይደረጋል። ተመልከቱ። አሁን እንግዲህ ይህን አካባቢ ከተቆጣጠሩ ሆርን ኦፍ አፍሪካ ላምብበው እንዳለ Okay, avoid confrontation with Russia, China, USA in the Red Sea. To that end, they are in constant provocation with Houthis. Houthis ደግሞ እንግዲህ ይሄን ለማከላከል ኢራን ማለት ነው። ኢራን ደግሞ እዚህ ጋር ይሄ እንዳይሆን በኢራን ባክ የተደረገ ሁቲ ደግሞ ይሄ እንዳይሆን ፋይናንስድ ባይ ኢራን ይንቀሳቀሳሉ። ሁቲሶች ደግሞ እንደ ሽፍታ ሆነው ማለት ነው። Both UAE and Saudi Arabia are USA proxies. አያችሁ፣ እዚህ ፖይንቱ ይሄ ነው። ከሳውዲ አረቢያና ከዩኤኢ ጀርባ ማን ያለው? አሜሪካኖች ናቸው ያሉት። አሜሪካኖች ካሉ ደግሞ እስራኤሎች ናቸው ያሉት። ከዛ በላይ ደግሞ ማን ነው ፈንድ የሚደረገው? ሃሎ ብላክ ሮክ ነው። አያችሁ፣ ፕሮቮኬሽን ዊዝ ሁቲዝ ተመልከቱ። በጣም የሚገርም ነው። ፋይናንስድ ባይ ኢራን ቦዝ ዩኤኢ ኤንድ ሳውዲ አረቢያ አር ዩኤስኤ ፕሮክሲስ ፈንድድ ባይ ብላክ ሮክ። አያችሁ፣ ቅድም በመጀመሪያው ላይ ያሳየነውንም እንግዲህ አብሮ እንዴት እንደሚሄድ በጣም የሚገርም ነው። ቱ ሃቭ ሰም ኮንትሮል ኢን ዘ ሬድ ሲ ብላክ ሮክ፣ አሜሪካ፣ እስራኤል፣ ዩኤኢ፣ ሳውዲ አረቢያ እንግዲህ ለአሜሪካ ነው የሚሰሩት እና ማንን ነው ምን መቆጣጠር ይፈልጋሉ? ቀይ ባህርን ልብ ብላችሁ እዚህ ጋር በነገሮችን ይሁ በኋላ ቀጥታ የማሳያችሁ ነገር ስላለማል። ዩኤኢ ሴት አፕ ቤዝ ኢን ኤርትራ፣ ዩናይትድ አረብ ኤሚሬትስ እንግዲህ ቤዝ አላት ኤርትራ፣ ቱ ሞኒተር ሁቲስ የሚባለው ማለት ነው። አት ዘ ሴም ታይም ቦዝ ዩኤስኤ ኤንድ ራሻ አር ኢንዳይሬክት ኮንፍሮንቴሽን ኦቨር ሴቲንግ ናቫል ቤዝ ኢን ኤርትራ። እነሱ ደግሞ አሜሪካም ራሻም ይህንን አካባቢ መቆጣጠር ስለሚፈልጉ ቀይ ባህርን ማለት ነው ኮምፒቲሽን ላይ ናቸው። ተመልከቱ አሁን። ስለዚህ በቃ እኛ እንደ ሳሩ ነን፣ እነሱ እንደ ዝሆኖቹ ናቸው። አት ዘ ሴም ታይም ቦዝ ዩኤስኤ ኤንድ ራሻ አር ኢን ዳይሬክት ኮንፍሮንቴሽን ቱ ኮንትሮል ቀይ ባህርን። በጣም እኮ ነው የሚያሳዝነው። ሴቲንግ ናቫል ቤዝስ ኢን ኤርትራ ዊች ሃዝ ስትራቴጂክ አክሰስ ቱ 3 ሩትስ። ሶስቱን እንግዲህ የባህር ቀጠናዎች መስመሩን ከዚህ በፊት ስናየው ነበር የነበረው። በጣም ስለሚያስፈልጓቸው በጣም ጂኦግራፊካሊ በጣም ስትራቴጂክ የሆነ ቦታ ነው ይሄ ቦታ። ናው ዩ ኖ ኦኬ ዘ ዩኤስኤ ኮንቲኒየስሊ አስክስ ቻይና ቱ ኢንተርቪን ቢኮዝ ቻይናስ ፒፕል ሪቮሉሽን። ያው ቻይና እንግዲህ ከቫንጋርድ እና ከብላክ ሮክ ጋራ ብዙ ያው በሀሜት በሚባልም ደረጃ ኤኒዌይ ብዙ አብሮ ይሰራሉ። ኦኬ ለማንኛውም አንዳንዱ አንሰራም አይሰሩም ስለሚባል ማለት ነው። ለማንኛውም ታዲያ እስኪ ሌሎች ውስጥ ደግሞ ፕሌየሮቹን እንመልከት። ይህም እንግዲህ የእኛም ሀገር እዚህ ውስጥ ነው አሁን ችግሩ አያችሁ። እና አንዳንድ ጊዜ ወገኖቼ ለምንድን ነው ኦል ዘሰደን የኢትዮጵያ መንግስት ብድግ ብሎ ኢትዮጵያ ቀይ ባህር በዚህ ታይም ላይ ማለት ነው ያውቀዋል፣ ይታወቃል፣ የታወቀ ነው ቀይ ባህርን ለመቆጣጠር ምናምን የሚለው ነገር
ምንድነው ከበስተጀርባው ያለው? ዩኤኢዎች ናቸው ይህንን እንደዚህ በልበል የሚሉት? አይ ቲንክ ሶ። አያችሁ፣ አይ ቲንክ ሶ። አሁን ዩናይትድ አረብ ኤሚሬቶች፣ ሳውዲ አረቢያዎች የኢትዮጵያን እርሻ መሬት አልያዙም። ብዙ ነገር በኢንቨስትመንት አንዳንዱን እያወቅንም አንዳንዱን ሳናውቅም ብዙ አልተሰጣቸውም። ለጋርን አካባቢ በሙሉ እየተቆጣጠሩ አይደለም። እሺ ያለ መንግስት አለ። እንዴት ነው ያደገደገ መንግስት አለ። ከዚህ ጋር ነገሮችን በጣም ማየት መቻል አለብን። ዝም ብለን ናይቭ መሆን የለብንም። ምክንያቱም አሁን እኮ የፋይናንሽያል ስታብሊሽመንቱንም እየሄዱበት ነው። ብላክ ሮክ አልን ቅድም። አሁን እዚህ ጋር ተመልከቱ፣ እነዚህ ሰዎች አሉ። በደንብ ነገሮችን ማስተዋል መቻል አለብን። ዝም ብለን ብሔርተኝነት፣ ዝም ብለን መንግስት ተከታይነት፣ እኔ ማንም እንትን ይሁን፣ ነገሮችን ግን በጽሞና ማየት አለብን። ነገ ሃይማኖታችን ላይ፣ ነገ ሀገራችን ላይ፣ ነገ ማንነታችን ላይ የሚያመጣው ቀውስ ከፍተኛ ስለሆነ መንቃት አለብን። ፍሮም ፓርትነርስ፣ በፊት ፓርትነሮች ናቸው ዩኤኢ እና ሳውዲ አረቢያ። አሁን ደግሞ እንደ ጠላት ያሳየ ዲሞንስትሬሽን ነው። ግን ታዲያ ለአውሮፓያኖቹ እንግዲህ ኢስት አፍሪካ መቀራመት ለሚፈልጉ አውሮፓያኖች ምን ማለት ነው ብሎ ይሄ የዩሮፒያን ካውንስል ኦን ፎሬን ሪሌሽንስ ጋዜጣ አውጥቷል። ኢንተረስቲንግ አርቲክል ትሩድ። ከዛ በመቀጠል እስኪ ይህንን አሁን ያነሳሁትን ጥያቄ እናምጣውና እዚህ ጋር ዩናይትድ ስቴትስ ምንድን ነው ጥቅሟ? ምንድን ነው የምትፈልገው? ይህን አካባቢ ያው ከመጋጥ በነ ብላክ ሮክ በኩል ይህንን ቀጠናን አገሮችን ሪሶርሳቸውን ከመጋጥ ጀርባ ማለት ነው። እስኪ ጀነራሊ ስናየው አንደኛ ይሄ መሪታይም ቾክ ነው። ዋና በቃ ጉሮሮ ነው የንግድ መርከቦች የሚያልፉበት። ምን ሳውዝ የመን ማለት ነው። ከሳውዝ የመን ጎን ምን አለ? ባብ አልመዳብ ስትሬት አለ፣ ፈርጦ አለ። ባለፈውም ፕሮግራም ሰርቼበታለሁ ታስታውሳላችሁ። ይሄ ባብ አልመዳብ ስትሬት ሰርጡ ማለት ነው፣ የባህር ሰርጡ እንግዲህ ቢትዊን በቀይ ባህር በሬድ ሲ እና በኢንዲያን ኦሽን ከ12 እስከ 15% የዓለም ንግድ ግሎባል ትሬድ ፓስ ትሩ ዚስ ሩት በዚህ ነው የሚያልፈው። ይሄንን የተቆጣጠረ ማለት ነው። ይሄንን እኮ አሁን ሁቲዎቹ እንዳይዘጉባቸው ነው ይህንን ፈርጥ እነሱ መቆጣጠር የሚፈልጉት ሳውዝ እንዲገነጠል የሚፈልጉበት ምክንያት ለዚህ ነው። አያችሁ 12 እስከ 15% የንግድ መስመር እንቅስቃሴውን ተቆጣጠር ማለት ሌላ ቃል እሱን በጣም ያለ ኢንፍሉዌንስ ያለ አቅም ኢኮኖሚክሊ እንዴት እንደሚያድግ አስበው፣ በሀገር ደረጃ ማለት ነው። ተመልከቱ። በመቀጠል አሜሪካ ለዚህ ነው አሁን እዚህ ውስጥ የገባችው። በመቀጠል ዩኤስ ኔቪ ኬሪስ ዲፕሊ አባውት ዘ ፍሪደም ኦፍ ኔቪጌሽን። አሁን እንግዲህ ወደ ጦርነቱ የጦር ኃይሉ ደግሞ በምንመጣበት ጊዜ ያው ቅድም እንደተነጋገር ነው እንግዲህ ሁቲዎች ይህንን እንዳያደናቅፉ እንደገና ደግሞ የቀይ ባህር እንኳ እንግዲህ ጋር በተያያዘ ጉዳይ ላይ ያው የግሬተር እስራኤል ፕሮጀክትም እዚህ ውስጥ ነው ያለው። በዚህ ምክንያት ቀይ ባህርን ኢትዮጵያም ኤርትራም ሌላውም እንዲቆጣጠረው አይፈለግም። የሚፈልጉት እነሱ እንዲቆጣጠሩት ነው። በዚህ ምክንያት እዚህ በእነኚህ ሁለቱ ሀገሮች ኖርዝና የመን ለሁለት ተሰንጥቀው ከዛ አሜሪካኖች ወይም ደግሞ እንግዲህ የበረታው ኃይል ወይም ደግሞ ተካፍለው ማለት እንግዲህ ምንድን ነው ልክ ስክራምብል አድርገው ማለት ነው ተከፋፍለው እነኛ ሀያላን ሀገሮች ያንን ጥቅማጥቅም ማግኘት ነው በኤኒ ኮስት ማለት ነው። ደም ፈሰሰ አልፈሰሰም የዛ ነዋሪው ሕዝብ ማለት ነው። በጣም የሚገርም ነው። እንግዲህ ባብ አልመዳብ ስትሬቱ የት ጋር እንዳለ ተመልከቱት። ገልፍ ኦፍ ኤደን እዚህ ጋር አለ፣ የመን እዛ ጋር ነው ያለው፣ ኤርትራ እዚህ ጋር ነው ያለው፣ ቀይ ባህር እዛ ነው ያለው። ይሄ ቾክ ፖይንት ነው፣ ጉሮሮ ነው። በጣም የሚገርም ነው። እሺ ዩናይትድ አረብ ኤሚሬትስ ምንድን ነው የምትፈልገው? ዩናይትድ አረብ ኤሚሬት አንደኛ ፖርቱን ትፈልጓለች። ፖርቱን ቀይ ባህርን ፖርት ትፈልጋለች። ባባል መዳብ ስትሬትን ትፈልጋለች። ዘገልፍ ኦፍ ኤደንን ትፈልጋለች። የቀይ ባህርን ወደብ ትፈልጋለች። ይሄ በጣም ኢምፖርታንት ፖይንት ነው። ለምን ሲባል እንግዲህ የኤሚሬቲ ግሎባል ሎጂስቲክ ኔትወርክን መቆጣጠር ትፈልጋለች። ይህ ደግሞ ከተቆጣጠረች ማለት ነው ከኳታር ጋር ያላትን ኮምፒቲሽን፣ ከተርኪ ጋር ያላትን ኮምፒቲሽን በኢኮኖሚ ማለት ነው፣ ከኢራን ጋር ያላትን ኮምፒቲሽን መፎካከር፣ ከሳዑዲ አረቢያ ጋር ያላትን ኢኮኖሚ ኮምፒቲሽን ታሸንፋለች ዩናይትድ አረብ ኤሚሬትስ።
ስለዚህ ይሄንን ተቆጣጠረች ማለት ደግሞ ማለት ነው ወደ ኢትዮጵያው ወደ ኤርትራው ዘልቃ በምትገባበት ጊዜ በተለይ ለሷ እሺ የሚል መንግስት ካገኘች ማለት ነው በምን መጣበታለን በብዙ ነገሮች በማዕድኑ ላይ በህዝቡ ገንዘብ ላይ በእርሻው መሬቱ ላይ ታዝበታለች ማለት ነው። ዩናይትድ አረብ ኤሚሬትስ ዩኤኢ ዓላማዋ ነው። ሳውዲ አረቢያ ከዚህ ብዙ የሚያራቅ አይደለም። ሳውዲ አረቢያ የምትፈልገው ኮምፒቲሽን ነው። እንግዲህ የሳውዲ ኢንፍሉዌንስ በዚህ ምክንያት ማለት ነው አሁን በዚህ በሳውዞቹ ትሬትን ተደርጓል። ዩኤኢ አሁን እንግዲህ ስኮር እያደረገ ነው ፖይንት ማለት ነው እየቀደመ ነው እና ይሄ በጣም አሳዝኗቸዋል ሳውዲ አረቢያዎች። ምክንያቱም እነሱ አኮርዲንግ ቱ ዘም እነሱ በጉልበት ነው አሁን እንግዲህ ምክንያቱም ይሄ የሳውዙ ፓርት ከተገነጠለ በዩኤኢ ስር ከወደቀ እና መንግስት ዋናው መንግስት ከተዳከመ ሳውዲ አረቢያን የደከመች ያደርጋታል። በዚህ ምክንያት እንግዲህ ሳውዲ አረቢያ ኢንዲፔንዳንት የሆነ የሳውዝ የመንን አትፈልግም። ሳውዝ የመንን ኢንዲፔንዳንት የሆነ አትፈልግም። በዚህ ምክንያት የኢኮኖሚ ጉዳይ ነው የምትፈልገው። ሳውዲ አረቢያ ዩኒፋይድ የሆነ ገቨርንመንት ነው፣ አንድ የሆነ ጠቅልሎ ያለ ነው የምትፈልገው እሷ ከበላይ። ምክንያቱም ዋናውን መንግስት ስለያዘች ማለት ነው። በዚህ ምክንያት የበላይ ሆና ዩኤኢን ኢኮኖሚክሊ አዳክማ ያው ዩኤኢ የሚፈልግ የነበረውን ያን ቾክ ፖይንቱን ለመቆጣጠር ሬድ ሲንም በዛ ላይ ደግሞ ኢንሳይዱ ስለቆየችበት የመን ውስጥ ከገቨርንመንቱ ጋር ከየመን የምታገኘውን ጥቅም እያገኘች ቀጠናውንም ፖርቱንም በመቆጣጠር መዝለቅ ትፈልጋለች ሳውዲ አረቢያ። እሺ የእስራኤሎቹ እዚህ ጋር ደግሞ ስንመለከት እንግዲህ ዩኤኢ እና እስራኤል ደግሞ አላይመንት አላቸው፣ አብረው መስራት እንትን አላቸው። በምን ቢባል እንግዲህ በአብርሃሚክ አኮርድ ነው እንደምታውቁት። ጀረር ባይዘዌይ ጋይስ ባይዘዌይ ዛሬ እንዴት ይዤላችሁ እንዳልመጡ አላቅም። በትናንትናው ዕለት ነው ይፋ ያደረገው ዶናልድ ትራምፕ I think I should show you አይደል? ላሳያችሁ ዶናልድ ትራምፕ I need to show you ዶናልድ ትራምፕ በጣም የሚገርም ነገር ነውና ዶናልድ ትራምፕ ቶኒ ብሌርን ጃሬድ ኩሽነርን የጋዛ የፒስ እንትን አድርጎ መርጧቸዋል። ምን እሱም ብቻ የብላክ ሮኩን ሰውዬ ኦኬ እንዴ ያው እንግዲህ ያው እንደምታዩት ነው ወገኖቼ፣ ይታያል ብዬ አስባለሁ። ኦኬ ይታያል። ኦኬ ምን ይላል? ቶኒ ኦኬ ትራምፕ ኔምስ ቶኒ ብሌር ጃሬድ ኩሽነር ቱ ጋዛ ቦርድ ኦፍ ፒስ። ሌሎችም አሉ፣ እነሱ ብቻ አይደሉም። አረ በጣም ነው የሚገርመው። ፕሬዚዳንት ዶናልድ ትራምፕ ሃዝ ኔምድ ፎርመር ብሪቲሽ ሚኒስተር ቶኒ ብሌር ቱ ሂዝ ሶኮልድ ቦርድ ኦፍ ፒስ፣ የሰላም እንግዲህ ቦርድ ተብሏል። ቶኒ ብሌር ከዚህ ጋር አብሮ ማርኮ ሩቢዮ ተመርጧል። ሌሎቹም በጣም በጣም የሚያስቁ ሰዎች እንደገና ደግሞ ማርክ ሮይን የአፖሎ ግሎባል ማኔጅመንት እሱም ሲኦ ተመርጧል እና የወርልድ ባንክ ፕሬዚዳንት አጃይ ባንጋ ተመርጧል። ሮበርት ገብርኤል ዩኤስ ዴፒቲ ናሽናል ሴኩሪቲ አድቫይዘር። እነኚህ እንግዲህ ለጋዛ አሁን ለምትሰራው ጋዛ የሰላም ተብሏል። ሊቀራመቱት ነው እንትኑን ማለት ነው። በጣም ነው የሚገርመው እና ያለንበት ዓለም በጣም ይገርማል ወገኖች። እንግዲህ በዚህ ይህንን ታዲያ አብረን ስናጠናው ማለት ነው እንግዲህ ዩኤኢ እንደምታውቁት ያው የአብርሃሚክ አኮርድ አፍተር ዘ አብርሃሚክ አኮርድ ዩኤኢ ኤንድ እስራኤል ኮኦርዲኔት በሴኩሪቲ ላይ ያው ቀጠናውን ህዝቡን በዲጂታል አይዲም በሌላውም በመቆጣጠር አብረን ነው የምናድገው በማለት ላይ ተፍ እያለች ነው ከእስራኤል ጋር። ዩኤኢ ኢዝ አክቲቭ ኢን ሳውዘርን የመን። ስለዚህ ለዚህ ነው አያችሁ ሶማሊላንድን እኛ አክኖሌጅ እናደርጋለን ያለችው እስራኤል ለዚህ ነው ማለት ነው። ዚስ ክሬትስ ቪዥዋል ኢሉዥን ለሌላው ዓለም ያው በቃ ያስደምማል። ዩኤኢ ኮንትሮልስ ፖርት፣ ዩኤኢ አላይንስ ዊዝ እስራኤል ኮንትሮልስ የመን። በቃ አያችሁ እንደዚህ ነው። ዩኤኢ ኮንትሮልስ ፖርት። አሁን ይሄ ከተሳካ ቢሳካ ኖሮ ያው ፈርጥጧል እንጂ እንግዲህ ተመልሰው ይመጡበታል እርግጠኛ ነኝ።
ዩኤኢ እንግዲህ ፖርቱን ከያዘች ዩኤኢ ደግሞ ከእስራኤል ጋር ስለምትሰራ እንግዲህ እስራኤል ያው ያንን ፖርቶች ቅድም ያልናቸውን ተቆጣጠሩ ማለት ነው። ስለዚህ እስራኤል ምን ታገኛለች? ዩኤኢ ሰፕሬሲንግ ያው ሁቲዎችን ምናምን ታጠፋልኛለች ብለው ያምናሉ። እሱም ብቻ ሳይሆን እንግዲህ ሺፒንግ ሌኖቹን ቅድም የአልመዳብ ስትሬቱን የቀይ ባህርን ምናምን በሙሉ ለመቆጣጠር እስራኤል ይቀላታል ማለት ነው። በጣም ይገርማል። ታዲያ በሚገርም ሁኔታ ከቅርብ ጊዜ ወደዚህ ወደ 13 ሀገሮች ማለት ነው ከቅርብ ጊዜ ወደ 13 ሀገሮች ወገኖቼ፣ የአፍሪካ ሀገሮች ነው የማወራው። ሱዳን አሁን ሃይ ሪስክ ተቀምጧል። ይሄ እንግዲህ በግሎባል አናሊስቲክ ውስጥ ስናይ ማለት ነው ከነኚህ ጀርባ በሙሉ ማለት ነው ከነኚህ ጀርባ በሙሉ አሜሪካኖቹ እጅ አለበት፣ የእስራኤሎቹም ብቻ እየተጠነቀቅ እናወራ አለበት፣ የአውሮፓውያኖችም አለበት ማለት መጋጥ ስለሚፈልጉ ወደዛ እንዲገባ ያለም ህዝብ ስለሚፈለግ ማለት ነው የአፍሪካ ህዝብ እንዲጋጥ ማለት ነው። አሁን እንግዲህ ሱዳን እንደምታውቁት እንግዲህ ወርቅ ያለበትን ቦታ የሚቆጣጠር ሌላ መንግስት ነው። በማን ነው የሚደገፈው ምናምን የሚባለው ነዳጅ ያለበትን ቦታ እንደምታውቁት ነው። ሳውት ሱዳንም ችግር አለ። ሳውት ሱዳን ተብሎ ችግር ነው ያለው። ከጀርባ ያሉት እነማን እንደሆኑ የምታውቁት ነው። ሶማሊያ ሜንላንድ ሶማሊያ አለ። አሁን ደግሞ እንግዲህ ሶማሊላንድ አለ። ማን ነው ከጀርባ ያለው? እንደሰማነው ነው እንደምታውቁት ነው። ኢትዮጵያ ያው ሊስት ውስጥ ገብታለች ሃይ ሪስክ ተብሎ። ከዚህ ጀርባ ያሉት እንግዲህ እነሱ ቢሆኑ ምን ይገርመናል? አያችሁ። ስለዚህ አገራችን ሰላም ያጣችው ደም እንደዚህ የሚፈሰው አልስማማ ያል ነው። አያችሁ እንግዲህ ከዚህ ውስጥ የሆነችበት ምክንያት እነኚህ ስላሉበት ነው። ሊቢያ እስካሁን ድረስ እንግዲህ ከጋዳፊ መውደቅ በኋላ ምንም ሰላም የለም። ናይጄሪያም እንደዚሁ ነው። ካሜሩንም እንደዚሁ ነው። እነኚህ አገሮች ማለት ነው እነኚህ ከላይ የጠሯቸው 7ቱ ሀገሮች ሃይ ሪስክ የተባሉ ለ2 ለ3 ለ4 ምናምን ሊበተኑ ይችላሉ ተብሎ በሪስክ ደረጃ ያስቀምጧቸው ናቸው። ሀገራችን አትበተንም፣ የእግዚአብሔር ሀገር ነች። ለማንኛውም በሚዲየም በመካከለኛ ሪስክ ላይ ደግሞ የተቀመጡ አሜሪካኖቹ ሌሎቹም እንግዲህ አውሮፓውያኖች ከጀርባ ያው ነገር እየፈጠሩላቸው ያሉ ሀገሮች ማለት ነው ማሊ፣ ቡርኪና ፋሶ፣ ኒጀር፣ ሴንትራል አፍሪካ እና ሪፐብሊክ ካር እነኚህ በሙሉ እንግዲህ ሴንትራል አፍሪካ ማለት ነው እንጂ ሪፐብሊክ ወይም ካር ተብሎ የሚታወቀው እነኚህ ደግሞ 4ቱ ደግሞ እዛ ውስጥ ናቸው ማለት ነው። በጣም ይገርማል። እና መከራችን እንግዲህ እዚህ ውስጥ ነው ማለት ነው። ታዲያ ይህን በምናወራበት ጊዜ ስለ መቀራመጥ ስናወራ ወገኖች በጣም የሚገርመው በአሁኑ ወቅት እንግዲህ ሳውዲ አረቢያ አሁን ሰሞኑን በ15 የወጣ ነው ወርቅ አገኘው ብላለች። አገሯ ውስጥ ወርቅ አግኝቻለሁ ብላለች። ወደ 7.8 ሚሊዮን አውንስ የሚሆን ወርቅ ሲፎግኑ ከእነሱ ካገኙት በላይ አሁን በአፍሪካ ሊያገኙት የሄዱበት ያለው መንገድ በጣም ከፍተኛ ነው። ከአፍሪካውን ተዉትና ከኢትዮጵያ አሁን ዛሬ ህጋዊ ባልሆነ መንገድ ማለት ነው በትግራይ በጋምቤላ በምናምን እያደረገ የሚወጣው ወርቅ ብዙ ዶኩመንተሪዎች እየዘገቡት ነው። ኤንድሳፕ በግብፅም ሄደ በየትም ሄደ ኤንዳፕ የሚያደርገው ዱባይ ነው የሚሄደው። ዱባይ ትልቅ የወርቅ ሀብ አለ። ባለፈው መርሃ ግብር አሳይቼዋለሁ። ስለዚህ ወደፊት ይህንን ነገር በደንብ እንዲሄዱበት ይፈልጋሉ። ተመልከቱ። ሳውዲ አረቢያም ይሄ ነው እንግዲህ ጥቅሟ ማለት ነው። ያው ዩኤ እንደምታዩ ሰርፕራስስ የዩኤ አሁን ያለው በዩናይትድ አረብ ኤሚሬትስ ያለው ከሁሉም ሀገር እንግዲህ እንደዚህ እየመጣ ያለው ወርቅ ማለት ነው ከለንደን ነበረች እንግዲህ ብዙ ወርቅ አላት ሪዘርቭ ተብሎ የሚታመነው ከነሱ ሁሉ ይበልጣል። ይኸው እንደወጣው አሁን ቅርብ ጊዜ ያለው የወጣ መረጃ ነው። ዩኤ ሰርፓስስ ለንደን ቱ ቢካም ዘ ወርልድ ሰከንድ ላርጀስት ጎልድ ሃብ አዝ ኤዥያን ዲማንድ ግሮዝ። ተመልከቱ። በዚህ ምክንያት እንግዲህ ጎልድ መኒ እና ዲልስ ናቸው እንግዲህ አሁን የወላችሁት እንደምታዩት ነው እንግዲህ ችግር የመጣ ያለው። ያው ሱዳን ተመሳሳይ ችግር ያለው በማን ነው? በአረቦቹ ነው። በዩናይትድ አረብ ኤሚሬትስ በሳዑዲ አረቢያ ነው። አያችሁ። ኬንያ ውስጥም ያለው እንደዚህ ነው። በሌላው ሀገር እንደዚህ ነው። ሱዳንስ ክራይሲስ ዲፕንስ አስ ዳርፉር በሪስ ኦቨር 150 ሺህ ህዝብ ዳርፉር ቀብራ። ይሄ ሁሉ ግን የሆነው ለምንድን ነው ሲባል ለወርቅ ነው። ለወርቅ አረቦቹ 150 ሺህ ሰው እንዲሞት በአንድም በሁለትም በተዘዋዋሪም ምክንያት ሆነዋል። አርቲክሉ የሚያሳየው ይህንን ነው። ለኬዎስ በኬንያ ውስጥ ለሚፈጠረው ኬዎስ ምክንያቶች እነኚህ ናቸው።
በእኛም ሀገር ያለው በደንብ ስለማይዘገብ ነው እንጂ ለብዙ ብለድ ሼድ ደም መፍሰስ ምክንያቶቹ አረቦች ነው። ውሃ ይፈልጋሉ፣ መሬታችንን ይፈልጋሉ። አያችሁ ወርቅ እንደምታዩት ፍሮም ትግራይ ቱ ዱባይ ዳርክ ትሬልስ ኦፍ ኢሊጋል ጎልድ ማይኒንግ አዝ ኢሊሲት ትሬድ ስፓይራልስ አውት ኦፍ ኮንትሮል እየሄደ ነው ያለው። እኛ ይህንን ነገር ማለት ነው መንግስትም ህዝብም ተባብሮ ነቅቶ በትክክለኛ ማለት ነው ለኢትዮጵያ እስካልቆመ ድረስ እና እስካልቆምን ድረስ ማለት ነው እድገታችን በእነሱ ጥገኝነት ስር ሆኖ ቢመጣም ራሱ የሚጠቅም ነው ብዬ እኔ አላምንም። እና ያለው ጉዳይ ይሄ ነው። ከዚህ ጋር በተያያዘ እዚህ ጋር አንስቼዋለሁ። ምንድን ነው የእንትን ጉዳይ አለ። ከዚህ ጋር ማንሳት እንችላለን። የኤሊት ምንድን ነው የሚባለው? ኤሊት ፋርሚንግ ነው የሚባለው። መሬትን የሚቆጣጠሩበት ኤሊት ቃሉ ጠፋኝ። ኤሊት ምናምን አስቀምጡልኝ። እሱ አሁን በኢትዮጵያ ብዙ የእርሻ መሬቶች ኦልሬዲ በዩኤኢ እና በሳውዲ አረቢያ ተደርገዋል፣ ተሰጥቷቸዋል። እያመረቱ ወደ እነሱ ሀገር ነው የሚወስዱት። እኛ ሀገር የሚያቀርቡት የሚሸጡት ነገር የለም። ከብቶቻችንም እየተጓዙ በቁም እየሄዱ ነው ያሉት። ለእኛ ደግሞ በቃ ጂም ሞዲፋይድ ብላ ማዳበሪያን እኛ እንዘዝበት የሚሉ ደግሞ አውሮፓያኖች አሉ። ለምንድን ነው ይህን የሚያደርጉት? አያችሁ፣ ተቀናይተው እኮ ነው አሜሪካኖቹ አውሮፓያኖቹ በአንድ ወገን ከዩኤኢ እና ከሳውዲ አረቢያ ጀርባ ናቸው ፕሌየሮቹ። እኛን ደግሞ ሌላ ነገር ይነግሩናል። ግን ያለው ነባራዊ ሁኔታ ይሄ ነው እና እኛ እንግዲህ ጉልበታችን ጉሮሮ የተዘጋ እግዚአብሔር ነው እንደምታውቁት። እና እንግዲህ በተሻለ መንግስት መጠን እውነት በጸሎት እንበርታ። ያለው ግን እንግዲህ መረጃ ይሄ ነው። እስኪ ምን እንላለን ማየት ነው እንግዲህ የሚሆነውን። በተረፈ የዛሬውን መርሃ ግብር እስኪ በዚሁ ፈጸምኩ። አንዳንድ ኮሜንታችሁን ላንብብና በዚሁ የምንሰናባበት ይሆናል ማለት ነው። ኦኬ ኪዳኔ ምን ዋጋ አለው? እግዚአብሔር ይሁነን ነው የሚለው የምትለው። አዎ እግዚአብሔር ይሁነን። ኦኬ እስኪ ደውላችሁ ለማግኘት የምትፈልጉ እንትን ስልኬን አስቀምጣለሁ። መልእክት አትደውሉ። በዚህ ቁጥሬ ይሄ ነው ደውልልኝ ብትሉኝ እደውልላችኋለሁ። ቁጥሬን ብዙዎቻችሁ እንደዚህ እያላችሁ ነው ሰሞኑን። ያው ቁጥሬ ይኸውና በዋትሳፕ ደውልልኝ ቁጥሬ እንደዚህ ነው ብትሉኝ ወዲያው እንኳን ባልደውል እደውላለሁ። ግን ቀጥታ አትደውሉ፣ ምክንያቱም ብዙ ስልክ ስለሚሆን። ለማንኛውም በእንደዚህ የምንገናኝ እንችላለን። ለማንኛውም ኦኬ ኦኬ ትራምፕ ማንም በሀብታችን ላይ አፉን እንዲከፍት አንፈቅድም ነው መሎቻችሁ የምትሉት? አዎ በኢትዮጵያ ሕዝብ ከላቡ ላይ እኮ ነው ስንት ነገር ቀርቶበት ነው ከልጆቹ ጉሮሮ እንትን ብሎ አንስቶ የሰጠውን። ዛሬ እሱ በዋይት ሀውስ ቁጭ ብሎማ እንደዚህ ሊናገር አይገባም። አዎ ኦኬ አዎ ላይክ አድርጉ፣ ሼር አድርጉ። እውነት ነው። አንዳንድ አልባሌውን እንግዲህ ተዋለሁ። አንድ ሰው ዝም ብሎ ምንድነው ፋኖ የምታርፍበት ጊዜ ሂድና እዛ ካድሬዎቹ ጋር እኛ እንትን ነገር እያየን ነው። አንተ እዛ ላይ ነው ያለው። ገና በጣም ይገርም። ታንኪዩ ሚልኪያስ። ኤሊት አግሮ ሆልዲንግ ነው የሚባለው። በሀገሮች እንግዲህ ኢንቨስት አድርገው መንግስት ሰጥቷቸው ይሻላል፣ ሰጥቷቸው መሬታችንን እየተጠቀሙ በራሳችን ሀገር አምርተው ከዛ ወደ ሀገራቸው የሚያግዙበት በሎንግ ተርም ደግሞ አሁን ሲመቻችላቸው ጠቅልለው የሚወስዱበት
ስኪም ነው። ኤሊት አግሮ ሆልዲንግ በሌሎችም ሀገሮች ሞክረውታል። አሁን ግሎባል ሳውዝ ኦልሞስት የዚህ ቪክቲም እየሆነ ነው ያለው። ኦኬ ፕሊስ ሼር ኤንድ ላይክ ብሏል። አመሰግናለሁ ከልብ። ጎልድ ስማግሊንግ ቱ ዘ ዩኤ ሃዝ ቢካም ኢንክሪዚንግሊ ኮመን ብሏል ሚልኪያሳው። በጣም እንግዲህ ወርቅ ከኢትዮጵያ በጣም እየወጣ ነው ያለው በተለያየ ከኢትዮጵያ ብቻ ሳይሆን ከሌላውም አፍሪካ እውነት ነው። እና ዲስ ኢዝ በጣም ትልቅ ፕሮብሌም ነው። ሪሊጅንስ ኦልሬዲ ዲስተቢላይዚንግ ደ ዋር። ከዚህ ከማለቃችን ጀርባ ያለው ይሄ አንዱ ምክንያት ይሄ ነው። ወርቃችን እንትን እየተደረገ ነው፣ ታርጌት ታደርገው እና አሁን እንግዲህ ትራምፕ የሚቀባጠረው ለዚህ ነው። እና ወገኖች በዚህ መንፈስ ብታዩት ያለውን ሁኔታ በቀጠናው በአፍሪካ ቀጠና ያለውን በጣም ጥሩ ይመስለኛል። በተረፈ አነሳስቶ አስጀምሮ ለዚህ ሳላ ደረሰን ለያዋ እግዚአብሔር ክብር ምስጋና ለሱን። በሁለት ወገን ድንግል ለሆነች ለእመቤታችን ለቅድስተ ቅዱሳን ለማደረ መለኮት ለጌታችን እናት ለእኛ እናት ለእመቤታችን ክብር ምስጋና ከነ ልጇ ለእሷ ይሁን። እንኳን አደረሳችሁ ለባሕረ ጥምቀቱ፣ እንኳን አደረሳችሁ። መልካም ቀን ይሁንላችሁ። መልካም ባሕረ ጥምቀት ይሁንላችሁ። እንግዲህ ከተራ አደራችሁ አሁን እየነጋ ነው። ነገ ደግሞ እንግዲህ ትልቅ በዓል ነው። ከዛ እንደገና ብዙ ነገር ነው። ብቻ በአገር ቤት በሆንኩ ብሎ ያሰኛል። ብዙ በአይምነ ሊናይ አየሁትና እንኳን ደስ አላችሁ፣ እንኳን አደረሳችሁ። መሰባሰባችንን ያው እግዚአብሔር ባርኮልን በጣም ድንቅ የሆነ መርሃ ግብር ነበር ያሳለፍነው። የሆነ ነገር እንግዲህ ትንሽም የሚጠቅም ነገር አግኝታችሁበታል ብዬ አስባለሁ። በተረፈ በተመሳሳይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በራሴና በባለቤቴ ስም ተሰናበድኳችሁ። በዛሬው ዕለት የተጠቀምናቸውን ስላይዶች፣ ቪዲዮዎች ሁሉ በቴሌግራም ላይ አስቀምጣለሁ። ዲስክሪፕሽን ላይ የምታገኟቸው ይሆናል። የዛሬውን መርሃ ግብር በዚሁ ፈጸምኩ። ወዳችኋለሁ፣ አከብራችኋለሁ። ሰላም ቆዩልኝ። ቻው። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.